ወልድ ወመንፈስ ቅዱስ አሐዱ አምላክ በባህሪው ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር ዓለምን ፈጥሮ የሚገዛ የትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። አቤት እንደምን አመሻችሁ። ያመሻችሁ እንደምን አመሻችሁ። ያላመሻችሁ እንደምን አመሻችሁ። ሰማችሁ ታዲያ ሰው ምን እንዳለ? ስለዚህ ያላመሸም ሰው ማለት ነው። ያመሻችሁ እንደምን አመሻችሁ እግዚአብሔር ይመስገን። ያላመሻችሁ እንደምን አመሻችሁ እግዚአብሔር ይመስገን። እሺ እግዚአብሔር ይመስገን። አሜን በሉ እንጂ አሁን ደግሞ እሺ ያው እንግዲህ አለማስተዋል አይደል? አለማስተዋል ችግር ነው ይባላል አይደል? ችግር ነው ይባላልና እሱ ችግርነቱ ምንድነው? ሁሉ ሰው ካላስተዋለ ሰው እኮ አይባልም አይደል? ሰው ይባላል ሰው ካላስተዋለ? በሉ ንገሩኝ እንጂ ሰው ከከብት ካነሰ ሰው ይባላል? ከብት እኮ ገደል ላይ ከሆነ እንደው ምናልባት መሬቱ አንሸራቶ ይዟት ገደል ካልገባ ሳር እንኳን ስትበላ እኮ ወደኋላ እንዲህ ብላ ለምትበላው ማለት ነው። አላያችሁ ነው? ገደሉ ጋር ዘው ነው የሚለው ዘሎ አይልም። እንደዚህ ሳሯን እያለ ወደኋላ ሲል እግሯን አንሸራቶን ይዞት የሚገባ ማለት ነው። ሰው ነው እያየ ገደል የሚገባ ሰው እያየ ገደል መግባት ገደል ነው እያላችሁ ዝም ብሎ ከከብት ማነስ የሚባለው እንደሱ። እግዚአብሔር ከከብት ያላሳነሰን አምላክ በስራችን እንዳናንስ ይጠብቀን። ገደል ማለት ኃጢአት ነው። ሌላ ምንም ትርጉም ሊኖረው አይችልም። ሲኦል ትገባለህ እየተባለ ችግር የለውም የሚል ማለት ችግር የለውም እሳት ይበላሃል ይብላኛ የሚል ማለት ነው። እንደዚያ ነው አሁን ሰው እያለ ያለ ኃጢአትን አልሞ ሲሰራና ወደ ጽድቅ እንዲመልሰን አምላካችን መልካም ፈቃዱ ይሁንልን። እንድናስተውል ማስተዋሉን ያድለን። ከዚህ በኋላ ታስተውላላችሁ አይደል? ታስተውላላችሁ። እሺ አንድ ትእዛዝ በፍጥነት ትሰሩልኛላችሁ? እስኪ እጃችሁን አውጡ በፍጥነት አሁን በፍጥነት። እሺ እንደተቀመጣችሁ ተነሱ። አይ ከሰረ ይሁን ሰው ማለት ነው። ሁሉም ከሰረ ማለት ነው። አይ አይቻልም። ዝም አይቻልም። ዝም ኧረ ሰው ገባ ዝም። አሁንማ ዝም በሉ እንጂ በቃ ሰራችሁት ማለት ነው። ለዚህ እኮ ነው በቃ የሚሰብከን ሁሉ የሚነዳን ማለት ነው። አንድ ጥቅስ ላይ ማቴዎስ 1 አንብቦ 2 ላይ ያላነበበ ሰው የሚነዳን ለዚህ አይደል? በቃ አታነቡም እና አያስተውልም። ሰው ካላስተዋለ ምን ሊሆን የሚችለው እንስሳ ነው ሊሆን የሚችለው። እውነቴን ነው። እና እግዚአብሔር ሰው ያርገን። አሁንም ብደግም ትነሳላችሁ። ምንም ማድረግ አልችልም። ለመምህራችን ቃለ ሕይወት ያሰማልን፣ ላስተማሩን ለዘመሩልንም ቃለ ሕይወት ያሰማልን። ከኔ ጋር የተወሰነ ደቂቃ ነው የምንቆየው። እስከ ሶባ ያስተነፍስ ዕለት ቀኑ እስኪነፍስ ጥላው እስከ ሶባ ያስተነፍስ ዕለት ወይ ሐልፍ ጽላሉት ቀኑ እስኪነፍስ ጥላው እስኪያልፍ አሐውር ለሌ ሀበ ደብረ ከርቤ ውስጥ አውግረ ስሂን ወደ ከርቤው ተራራ ወደ ዕጣኑም ኮረብታ እሄዳለሁ። የትምህርታችን ርዕስ ወደ ከርቤ ተራራ በሉ ወደ ዕጣኑም ኮረብታ ምን እላለሁ በሉ ንገሩ ይላችሁ። ምን ስትሆኑ ሲላችሁ ምን ትላላችሁ? በሉ ከኋላ የተናገርኩትን ቀኑ እስኪነፍስ ምን እስከሚል ነው የምትሄዱት? በሉ ንገሩ። እስከሚደርስ አላልኩም። ምንድነው ቀኑ እስከሚነፍስ? እሺ ጥላው ምን እስከሚል? ቀኑ እስከሚነፍስ ብሎ ጥላው ምን እስከሚል እዛ ልብ ብላችኋል። ቀኑ ሲነፍስ ምን ትላለህ ማለት ነው? ትመለሳለህ ማለት ነው። ግልጽ ነው ንግግሬ። ቀኑ እስኪነፍስ እሺ፣ ከዛ ጥላው ምን እስከሚል? እስከሚያልፍ። ሁለት ሀሳብ ነው። ቀኑ እስኪነፍስ አለን እሺ ስንለው ጥላው እስከሚያልፍ። ከዛ የት ትሄዳለህ ስንለው አሐውር ለሌ ሀበ ደብረ ከርቤ ወደ ዕጣኑ ባጭር ቃል በአማርኛ ሲሆን ምንድነው ከርቤ የተባለው ከርቤ ያለው ዕጣን እንዳለ ግዕዙን ወስዶት ነው። ወደ ዕጣን ተራራ ወደ ከርቤም ኮረብታ ሄዳለሁ ማለት ነው። ከዛ ምን ታገኛለህ ሄደ ስንለው ተመልከቱ። ያ ኮረብታ ምን ያደርጋል? ያ ዕጣኑ ምን ያደርጋል ስንለው ወይ ህድሳ ተመልከቱ። ወይ በላሁ አይዋፈቅ ምንድነው የምድረ በዳ ወይራ መዓዛውን ይወርሳል። ወይ በላሁ አይዋፈቅ ቆላት የበረሃ ወፎችም ይበሉታል። በልተውት ምን ያደርግላቸዋል ስንለው ወይ ህድሳ ውርዙቶን ልጅናቸውን ያድስላቸዋል ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። በሉ እንጂ አሜን በሉ። ከዚህ በኋላ እኔ ጋር ስናወጋ ነው የሚባለው የሀገራችን ሰው ይላል። ስናወጋ ይላል። እኔ ጋር ስናወራ ምን ማለት ነው? መመለስ እንፈልጋለሁ ማለት ነው። ጌታ ራሱ ተማሪዎቹን እያስተማረ ምን ይላቸው ነበር? ያስተዋላችሁ ነው ይላቸዋል። ከዛ ካልገባቸው አልገባንም ይላሉ ማለት ነው። ከገባቸው አዎ ይላሉ ማለት ነው። ስለዚህ ይሄ ምንድነው? በጥያቄ ይነቃል፣ በመልስ ደግሞ ልብ ያርፋል ማለት ነው። ስለዚህ ጥያቄ ተማሪን ያነቃዋል። ለዚያ ነው ጌታ በጥያቄና በምሳሌ ነው ያስተማረው አይደል? እንደዚያ ነው። እና እንድንመልስ እግዚአብሔር ይርዳን። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 6 መኃልየ ዘሰሎሞን ምዕራፍ 4 ቁጥር ስንት? 6 ይሄ ሐሳብ ብዙ ነገሮችን ይመልስልናል። ያው ሰዓት ስለማይበቃና አጠር አድርጌ ነው የምነግራችሁ። በቃ ሁለት ሀተታ ወይንም አንድምታ የሚባሉ ናቸው። እነሱን ከነገርኳችሁ ይበቃችኋል። ሌላው ቢቀርም ማለት ነው። በጣም ብዙ ነው ያለው እና ያልተውና ሁለት ብቻ ነገራችሁ። እናንተም ቤታችሁን ትሄዳላችሁ፣ መርሐ ግብር እንጨርሳለን ማለት ነው። እና ምንድነው መኃልየ ነው መጽሐፉ ምንና ምን መኃልየ ጥያቄ ልጠይቃችሁ። የማቴዎስ እስኪ መኃልየ ኦሪት ዘፍጥረት በሉ ኦሪት ዘጸአት በሉ መልሳችሁ
ከዛስ ቀጥሉ፣ መቱን ቀጥሉ እንዴ ቀጥሉ እንጂ በቃ እንግዲህ ጨረሳችሁ ማለት ነው። በሉ ተናገሩ፣ መቱን። ስንት ልስጣችሁ ውጤት? እንቁላል ይሻላል አይደል? እንደዚያ ነው። እንቁላል ይዤ መጣሁ ይላል ሰው ዜሮ ሲያመጣ። እናንተ ማለት ነው ስትዘምኑ ዘመናዊ ሆናችሁ ማለት ነው። ዘመናዊ ነው። ሰምታችኋል? ዘመናዊ ማለት ነው። ገብቷችኋል ብዬ አስባለሁ። ዘመናዊ መሆን ዘመናዊ መሆን ይገባል አይደል? ንግግሬ በራሱ አይገባም መሰለህ? ሊቃውንቱ ስም ሲያወጡለት ምን እንበለው ያን ትምህርት ሲሏቸው ኃይለ ሥላሴ ጊዜ ዘመናዊ እንበለው አሉ። ከዚህ ነው የወጣው ስሙ። ገብታችኋል አይደል? እና ምንድነው ዋናው ሐሳብ? ልብ ብላችሁ ስሙኝ። መኃልየ አሁን ባጭር ቃል ይኸውላችሁ የሆነ ሰው መጽሐፍ ቅዱስ አንጠልጥሎ ሊጠቅስ ሲመጣ እየሰማችሁ ነው አይደል? ኦሪት ዘፍጥረት እስኪ መጽሐፉን ግለጠው። እሺ ያው ሲገልጠው መጀመሪያ ላይ ምን ይላል? በሉ ንገሩኝ እንጂ ማን ነው እንደዚያ ብሎ የጻፈበት? ተረድታችኋል ያልኩት? ማን ዘፍጥረት ነው ብሎ የጻፈበት ማን ነው ብሏል? እሱ ራሱ ዘፍጥረት ነኝ ነው የሚለው፣ ኦሪት ዘፍጥረት ነው የሚለው። ከዘፍጥረት አንስታችሁ እስከ ራዕየ ዮሐንስ ብታነቡ ይህን ስም የሰጡት የኛ አባቶች ናቸው። አሁን የተሰብስበው ሁሉ ተመልከቱ። ተሰብስበው እዚህ መጽሐፍ ቅዱስ ተይዞ መጽሐፍ ቅዱስ ብቻ ነው የሚለው እኛ ነን የሰጠነው። ሰብስበን ዘፍጥረት ነኝ ብሎ እንዲያነበው የሰጠነው እኛ ነን። ማናቸው? ሰለስቱ ምዕት ናቸው። በአጠቃላይ ላችሁ የፈለኩት መጽሐፍ ቅዱስን ሰብስበው መጽሐፍ ቅዱስ ነኝ ይላል። መጽሐፍ ቅዱስ ነኝ ይላል። በሉ እንጂ ንገሩኝ። እኔ ብቻ ነኝ ይላል መጽሐፍ ቅዱስ ራሱ አይልም እኮ። መጽሐፍ ቅዱስ ብቻ የሚሉ ሰዎች መጽሐፍ ቅዱስ እኔ ብቻ ይላል ወይ ራሱ አይልም። እግዚአብሔር ሲጸየፍ እንደዚህ እግዚአብሔርን ስንንቀው ይንቀናል። የኔ አይደለም ይላል፣ ይተወዋል። እግዚአብሔር አያስፈራም? በእግዚአብሔር መተው አያስፈራም? በእግዚአብሔር መረሳት አያስፈራም? የእግዚአብሔር ቁጣና ጅራፍ በነጠላ ውስጥ የተደበቀ አስመሳይነት፣ በምንኩስና ቆብ ውስጥ የተደበቀ አስመሳይነት። በጣም አታላዮች እንሆናለን። ሲያዩን መንፈሳውያን፣ ሲፈትሹን ግን የባስን ዓለማውያን ሆነን እንገኛለን። ጸሎትን እንኳን ሳይቀር በገንዘብ እየቸበቸቡ ያሉ እንዳሉ እኮ እንሰማለን። ይሄ እግዚአብሔር ይወደዋል። ገዳማት እንኳን አንዳንድ ቦታ ምናምን እያሉ እንደ ፒኤልሲ ገንዘብ ማምረቻ አልሆነም በዚህ ዘመን። ዕጣን የሚያጨሰው ሳይሆን እዚህ አሽሽ የሚያጨሰው ይነዳቸዋል። አትጸልዩም፣ አታለቅሱም፣ በቤተ እግዚአብሔር ደጅ አትጠኑ። የሚበላው አቶ ኩርምት ብሎ የሚያድር አንጀቱ የታጠፈ የሚሄድበት የጠፋው የሚሰራው ያጣ የሚማረው የሚቀጥረው ያጣ ሰው ትንሽ አሳዝነው። እግዚአብሔርን የእውነት በሱባኤ የእውነት በእንባ የእውነት በጨዋነት በቃ ምንም ነገር እንኳን ማድረግ ባንችል ንጹህ ሆነን መጸለይ መፍትሄ ነው ወገኖች። የንጽህና ጸሎት፣ የንጽህና ጾም፣ የንጽህና እጆችን መዘርጋት፣ ንጹህ ሆኖ ማልቀስ እግዚአብሔር ይሰማናል አንድ ቀን። ለእግዚአብሔር ፍቅር ተብሎ ካልሆነ በቀር ጸሎትን፣ ሱባኤን፣ ጾምን፣ አገልግሎትን ለነፍስ ጥቅም ለእግዚአብሔር ፍቅር ካልሆነ ንግድ ነው የሚሆነው ነው የሚሉት ነጋዴዎች እንዳሉ በበደልና በኃጢአት ምክንያት ይሸታል። ይቅርታ ለቋንቋዬ ትንሽ ይከረፋል። ታዲያ ክርስቶስ በዚህ ቤት ያድራል። የአንዳንዶቻችን ቤት በክፋት በምቀኝነት በጥላቻ የአንዳንዶቻችን ቤት ትርምስምሱ ወጥቷል። ክርስቶስ ጅራፉን ከማንሳቱ በፊት እኔና እናንተ የንስሐን ጅራፍ አንስተን ቤታችንን ልናጸዳው ይገባል። እጅግ አጠር ላለች ደቂቃ የእግዚአብሔርን ቃል አሰማችኋለሁ። እስመ ዘመነ እንስሳ አለፈ፣ የእንስሳት ዘመን አለፈ። በዚህች ርዕስ ጥቂት ደቂቃ እንማራለን። በዚያ ዘመን በምኩራብ የነበሩ አገልጋዮች፣ ሌዋውያን፣ ካህናት፣ ሊቃነ ካህናት የአምልኮውን ቦታ የንግድ ቦታ አድርገውት ነበረ። ከአምልኮ መፈጸሚያ ቦታነት ወደ ንግድነት ወደ ገበያነት ቀይረውት ነበረ። ከሩቅ አገር መስዋዕት ሊሰው የሚመጡ መስዋዕቱን ይዘው የመጡትን ሰዎች እነዚህ ከስተዋል፣ እነዚህ ገርጥተዋል፣ እነዚህ መንምነዋል፣ አንቀበላችሁ ይሏቸዋል። ብቻ ምን አለፋችሁ በመንገድ ላይ ከለፉት በላይ በዚያች በቤተ መቅደስ በጸሎት ቤት በምኩራባ ያንገላታቸዋል። ከአራዊት ጠብቀው ታግለው ያመጧቸውን መስዋዕቶች እዚያ የጸሎት ቦታ ላይ ያሉ አራዊቶች፣ ቅድም ያልኳቸው ነጋዴዎች ይበሉባቸዋል። ሌባ እንዳይነጥቃቸው እጅግ በጣም ተጠንቅቀው ለመስዋዕት ያመጧቸውን ምኩራብ ውስጥ ቤተ መቅደስ ውስጥ ያሉ ሌቦች ደግሞ እንደገና ይዘርፏቸዋል። ይህንን የተወደደ መድኃኒታችን ኢየሱስ ክርስቶስ ያውቃል። ለዚህ ነው ይህንን የፋሲካ በዓላቸውን የአይሁድ ፋሲካ ብሎ የጠቀሰው። በዓላቸውን ጠልቶታል።
ልብ በሉ የእግዚአብሔር ፋሲካ ነበር የሚባለው። አሁን ግን የእግዚአብሔር መሆኑ ቀረና የአይሁድ ፋሲካ መባል ነው የተጀመረው። እግዚአብሔር ሲጸየፍ እንደዚህ ነው። ምዕመናን እግዚአብሔር ጾማችንን፣ እግዚአብሔር ጸሎታችንን፣ እግዚአብሔር በዓላችንን፣ እግዚአብሔር መቅደሳችንን፣ እግዚአብሔር አገልግሎታችንን እንዳይጸየፈው ያስፈራል። ምዕመናን እግዚአብሔር የኔ ነው ይላል እንጃ። በዚህ ዘመን ያለንን አገልግሎት እግዚአብሔር የኔ ነው ይለዋል? እኔ እግዚአብሔር አገልጋይ ነኝ? አሁን እኛ መንፈሳዊ ጾም እግዚአብሔር የሚቀበለው እንጾማለን። አንድ ሁለተኛ ኦሪት ዘፍጥረት፣ ዳዊት፣ መኃልየ፣ ኢሳይያስ፣ ኤርምያስ እኔ ኢሳይያስ ነኝ አይደለም እኮ መጽሐፉ ራሱ ሲሰጡ መጀመሪያ ላይ አርዕስት መግቢያ ተመልከቱ። ቅድመ ይዝክር ለባለ መጽሐፍ ወምዝ ለያንብብ። መጀመሪያ አስቀድሞ መጽሐፍ ሰው ከማንበቡ አስቀድሞ የመጽሐፉ ባለቤት ማን እንደሆነ እንዲያውቅ ኦሪት ዘፍጥረት ብለው ከዘፍጥረት አንስቶ እስከ ዮሐንስ ያለውን አርዕስት የሰጡ ሰለስቱ ምዕት ናቸው። ሐዋርያት በነጋዴ ከብት በሚነግድ ነጋዴ ይመሰላሉ። አባቶቻችን ሰለስቱ ምዕት ከብትን በሚያርድ በስጋ ቤት አራጅ ሰው ይመሰላሉ። ትርጓሜ ቃላቱ ለእናንተ እንዲገባችሁ ብዬ ነው እንጂ እንዲህ ነው የሚለው። መቅደም ወንጌሉ የሚለው እንደዚህ ነው። ሐዋርያት በዘላን ገበሬ፣ ሰለስቱ ምዕት በአራጅ ገበሬ ይመሰላሉ ነው የሚለው። ዘላን ገበሬ ስለማይገባችሁ ነው እንዲህ አድርጌ ቀየር ያደረኩት ማለት ነው። እየሰማችሁ ነው? የነጋዴ ድርሻው ማረድ ነው ወይንስ የሰባውን ፍሪዳ ገበያ ማውጣት ነው? ድርሻው የትኛው ነው? ንገሩኝ እንጂ ሁላችሁም። በሬውን ምን ማለት ነው? ገበያ ማውጣት ነው። የአራጅ ድርሻው ደግሞ ልብ ብላችሁ ስሙ። በሬው እንደተገዛ ገበያ ላይ እንደወጣ ፍርምባይት ላይ ነው ያለ። በግምት በዚህ አካባቢ ልንል እንችላለን አይደል? ብዙ ፈርጅ ያለው ብዙ የተለያዩ ክፍል ያላቸው ከላይ መጀመሪያ አራጅ ቢኖር ቢዘረዝር ደስ ይላል። ስጋ አላቅም ማለት ስጋ አላቅም ማለት አርጅ አላቅም ይሄ ነው። ዶሮ እንኳን ስንት ነው የምትሆነው? 12 ብለዋል ሴቶቹ። 12 ትሆናለሽ። እኔ አሁን ረድ ቢሉኝ እኔ እኮ በመካከሉ ላይ በቢላዋ አንዴ ሰንጥቄ ነው የማሳርፋት ማለት አናቷን ብዬ ይሆንላችኋል ወንዶቹ። አንዳንዱ ይሆንለታል ማለት ነው። እኩል ተብሎ አሁን ይሄ እንዱ ወዲያ እኩል እኔም አንተም እኔ እንትን ሽንኩርት ትከትፍ አንተ እኔ ሽንኩርት ስከትፍ አንተ ደግሞ እዚያ ጋር ስቶባ እንትን በል የምትል ሳህኑን እጠበው የምትል ማለት ነው። ይሄ እኩልነት እንዳይመስላችሁ። እውነቴን ነው። እየሰማችሁ ነው። እኩልነት አይደለም ነው ይሄ። ለማለት የፈለኩት ምንድነው? መረዳዳቱን አይደለም እኔ የነቀፍኩት። እሷ በታመመች ጊዜ ማስታመም፣ በቃ የሚያስፈልጋትን ነገር ሁሉ ማድረግ። በተለይ እርጉዝ ሲሆኑ ብዙ ነገር ያስፈልጋቸዋል። ያዩት ያምራቸዋል። አፈር ሁሉ ይበላሉ እናቶቻችን ሲያምራቸው ማለት ነው። እና እንዲያ ስለሚሆን መንከባከብ ጥሩ ነው። ግን እኩልነት ነው። አንተም ይሄን ስራ አይባልም በእውነቱ ማለት ነው። ወንድ ልጅ በባህሪው ምን ማለት ይፈልጋል? አክብሩኝ ባይ ነው። እስኪ በሉ አክብሩኝ ባይ በሉ። ምንም ይሁን ፈሪም ይሁን አይጥ ኮሽ ሲያደርግ የሚሮጥም ይሁን እንደው ጀግናው ካለችው አሁን አሸንዳው ይላል ማለት ነው። ሴቶቹ ጅልነታቸው ታዲያ ወንድ ልጅ ማለት ነው ምን ያህል እንድትወጁ ክብሩን ከነካሽው አይወድም። እየሰማችሁ ነው አይደል? ሴት ልጅ ደግሞ ምንም ያህል ቢከፋት ከወደዳት ወደትም አትሄድም። ሴት ልጅ የምትፈልገው በባህሪዋ ምንድነው? መፈቀር፣ መወደድ ነው። ያ መወደድ ደግሞ በምን ይገለጣል ከተባለ ሆኖ መኖር። የመጀመሪያው ሴት ልጅ መወደዷን የምታውቀው ጊዜ በመሰጠት ነው አይደል? ጊዜ በመሰጠት ማለት ነው። ጊዜ ለሴት ልጅ ጊዜ ካልተሰጠች ምን አለ ማለት ነው ታውቃለህ? የውሸት መሆኑን ታውቃለች ማለት ነው። ሴት ልጅ ብዙ ሰዓት መዳመጥ፣ መሰማት ትወዳለች። መሰማት ዝም ብለህ ምንም ታውራ ገርማል። ትናንትና እዚያ ወጥቼ ሳልፍ እንሽላሊት አስደንግጣኝ፣ እሺ እንቅፋት መጥቶኝ፣ እሺ እንዲህ ስለ፣ እሺ እንደዚህ ሲያልፍ፣ እሺ ዝም ብለህ አዳምጥ። ዝም ብለህ ምን ትጨቀጭኛለሽ ካልካት ሰውዬ ይመጣል አልጉዶ እዚያ በኋላ ማለት ነው። ማዳመጥ ጥሩ ነው። ምን ማለት ነው ጥሩ? አዛኝ ነው። እኮ ነው። አትወዱም? እሺ እናንተ ተነጋ አትወዱም? እየሰማችሁኝ ነው? ልብ የት ይገኛል? የሰው ልብ የት ያርፋል ብትሉኝ የሚሰማው ሰው ጋር። የት ነው የሚያልፈው? በሉ ንገሩኝ እንጂ ይኸውላችሁ፣ ሰው እንዲወዳችሁ ሰው እናንተ ጋር እንዲመጣ ከፈለጋችሁ ቆይ እኔ ላውራ ማለት ዝም ብላችሁ ማዳመጥ ማለት። መፍትሄም እኮ ሊያሰጡት ትችላላችሁ። የሆነ ሰው አዝኖ ካገኛችሁት ማለት ነው ያለቀሰ ካገኘ ምን ሆነህ ነው ብላችሁ ዝም ብላችሁ ስሙት። ያወርደው እንዳለ ከዛ እፎይ ብሎት ቅልል ይለዋል ማለት ቅልል ይለዋል ዝም ብሎ ማለት ነው። ስለዚህ ሴቶች ምን ይፈልጋሉ? መሰማት። ስለዚህ ወንድ ምን ማለት ነው? ማዳመጥ አለብን። ቆይ ካልክ ችግር ይፈጠራል። እንዲያ የሚል ነገር የለም። ስለዚህ ወደ ነገር ልመልሳችሁ እና ከስንት ይሆናል ያላችሁት? ከ12 ይሆናል። ያችን ዶሮ ገበያ ያወጣት ሰው ስጋዋን ያውቃል? የሚሸጥ ማለት ከፍሎ እንደዚህ አሁን እየታረደ ነው መሰል የሚሸጣሉ። በከተማው እየታረደ መሸጥ አምጥቷል። ግን አንገቱን ቆርጠው ዝም ብለው ነው የሚሰጧቸው አይደል? እንደዚያ ነው አሉ ማለት ነው። ይሁን ግን ሳትባርኩ ተባርኩ ያልታረደ ግን አትብሉ። ሰምታችሁ አይደል? ዝም ብሎ እንትና የቀነጠሰው አይበላም፣ ነውር ነው። ባርኮ ነው ክርስቲያን የሚያርዱ አይደል? እና እንደዚያ ማድረግ ጥሩ ነው። እና ሐዋርያት በምን ይመሰላሉ ሲባል በዘላን ገበሬ ሲበሉ፣ በዘላን ገበሬ በሉ። በሬ የተባለው ትምህርት ነው። መጽሐፍ ቅዱስ እንዳለ እንደወረደ አርዕስት ሳይሰጠው ምዕራፍ ሳይሰጠው ቁጥር ሳይኖረው እሱ ምን ይባላል? በሬ ይባላል። ሐዋርያት ክርስቶስ ያስተማረውን አስተማሩ፣ ያስተማሩትን ጻፉ፣ የጻፉትን አስቀመጡት። ያንን የጥቅስ በሬ የጥቅስ ሙክት ሰለስቱ ምዕት ሰብስበው የማቴዎስ ወንጌል ብለው ክርስቶስን ተመልከቱ። ወንጌሉ የክርስቶስ ሲሆን በማን ተጠራ? በማቴዎስ በሉ እንጂ በሉ፣ በማቴዎስ በሉ። ወንጌሉ የማን ነው? ወንጌሉ የማን ነው? ቅዱሳን አያስፈልጉም የሚል ጅል ሰው ካለ ምን መልስለት? ይሄን ነው ወንጌል የማን ነው? የክርስቶስ በሉ እንጂ እላችሁ ነው። ካህኑ ይላል ራሱ አይደል? ወንጌሉን እንደዚህ አድርጎ ገልጦ ሲመጣ ነዋ ወንጌለ መንግስተ ሰማያት ነው የሚለው። እነሆ መንግስተ ሰማያት መርታ የምታስገባ ወንጌል ይላል። እስኪ ምን መንግስተ ሰማያት ምን ብላ የምታስገባ?
ወንጌል የት የምታስገባ ናት? መንግስተ ሰማያት። መንግስተ ሰማያት የምታስገባ ወንጌል ካለ ወንጌል የማን መንግስት ናት ማለት ነው? የእግዚአብሔር። ወንጌል የእግዚአብሔር መንግስት ሆኖ የማቴዎስ ወንጌል ከተባለ በወንጌል ቅዱሳን ከተጻፉ ቅዱሳንን በሌላ ወረቀት ብጽፋቸው ይደንቃል ወይ? እስኪ ከመጽሐፍ ቅዱስ ውስጥ አሳዩ። የጌታ ወንጌል የሚል አለ እንዴ? በሉ እንጂ ንገሩኝ። የጌታ ወንጌል ነኝ የሚል ክፍል አለ? ክርስቶስ ሁሉን ሰጥቶ ቸርነትን ብቻ ነው ያተረፈው። ሁሉን ሰጠ እኮ ተመልከቱ። እንዲህ አላቸው ወባይቱ ይትፈሰው በዝንቱ አለ። በዚህ አትደሰቱ። ወባይቱ ተፈሰው እስመ ተጽሕፈ አስማቲክሙ በሰማያት። መደሰት ያለባችሁ ስማችሁ በሰማይ ስለተጻፈ ነው። ሰማይ ወረቀት የለም። ሰማይ መጻፊያ ጻፊ የለም። ምን ማለት ነው? ሰማይ እየተባለ ራሱ እግዚአብሔር ነው። መደሰት ያለባችሁ ተመልከቱ፣ ስማችሁ በምን ስለተጻፈ? አጋንንት ስላስለፈለፋችሁ፣ ሙታን ስላስነሳችሁ አይደለም። እንግዲያስ ሰማይ በመባል በእኔ ልብ ስማችሁ ስለተጻፈ ነው ይላል። የሕይወት መጽሐፍ ራሱ እግዚአብሔር ነው። በሕይወት መጽሐፍ በእግዚአብሔር ልብ ቅዱሳን ከተጻፉ በወረቀት ቢጻፉ ይደንቃል ወይ ነው? ይደንቃል? በሉ ንገሩኝ። ይደንቃል ወይ? በልቡ ካሰበኝ በወረቀት ቢጽፈኝ ይደንቃል? ሰው በልቡ ይጻፋችሁ በወረቀት ከሚጽፋችሁ። የዚህ ዘመን መዋደድ በምንድን ነው? በወረቀት ነው። በከዛ ሲያልፍ በምንድን ነው? በቃላት ነው። ከዚያ ውጭ በስራ የለም፣ ዜሮ ነው። እና ተመልከቱ፣ ወደ ነገር ልመልሳችሁ። ስለዚህ የማን ወንጌል ነው የሚባለው? የማቴዎስ በሉት። ከዛ ስቀጥሉስ ምን አለው እግዚአብሔር? የራስ ወንጌል የት አለው? ይሄን የሰጡ ማን ናቸው? ካልክ ሰለስቱ ምዕት ናቸው። ከዛ ምን አደረጉት መሰላችሁ? ያንን የጥቅስ ሙክት ሐዋርያት ያስተማሩትን ክርስቶስ የሰበከውን ነቢያት የተናገሩትን እንዳለ መጽሐፉን ሰብስበው መልክ አወጡለት። ምን ብለው ሰጡት? ኦሪት ዘፍጥረት፣ ኦሪት ዘልደት ማለት ነው። ኦሪት ዘልደት ተመልከቱ፣ ልብ ብላችሁ ስሙ። ልደት የሚባሉ ልደተ ዓለም እግዚአብሔር ነው። የዓለም መገኘት ከእግዚአብሔር ነው። የአዳም ልደት ከመሬት ነው። የሔዋን ልደት ከጎን ነው። የአቤልና የቃየል ልደት ከማይጸን ነው። የምእመናን ልደት ከጥምቀት ነው። የሐዋርያት ልደት ከትምህርት ነው። የኃጥአን ልደት ከንስሐ ነው። የሙታን ልደት ከመቃብር ነው። እነዚህ ሁሉ ልደታት አሉ። ስለዚህ ይህን ልደት ሲሰጡት ለመጽሐፉ ለይተው የፍጥረት መገኘት ብለው ሰጡት። ስለዚህ ተመልከቱ፣ ይህን ሁሉ መጽሐፉን አርዕስት የሰጡ እነማን ናቸው? ሰለስቱ ምዕት በሉ እንጂ። ሰለስቱ ምዕትን ሳያውቁ መጽሐፍ ቅዱስ መጥቀስ ጀለነት ነው እያልኩ ነው። በሬው ተመልከቱ። ሰው እኮ ነገሩ እኛ ስናደርጋለን ማን ያረደው አንድ ዝም ብለን አይደለም የምንበላ እንዲያ ማለት ነው። እንዲያ ስለሆነ ይህንን ጥቅስ ከፍለው የጥቅስ ሙክትን ከፍለው በምዕራፍ በቁጥር አስቀምጠው ህዳግ ሰርተው ከዚህ ውጪ ቤተክርስቲያን የምትመራበት ቤተክርስቲያን የምታውቀው መጽሐፍ የለም ብለው ለቤተክርስቲያን ሰጧት። ቤተክርስቲያን ጠበቀችው። ቤተክርስቲያን ልክ እንድትሆን መጽሐፍ ቅዱስ ይጠብቃታል። መጽሐፍ ቅዱስ ልክ እንዲሆን እናንተና እንዳያበላሹት ቤተክርስቲያን ትጠብቀዋለች። የመጽሐፍ ቅዱስ አረዳድና ትርጓሜ ልክ እንዲሆን ታሪኩን ጠበቀች። ያንን ታሪኩን አስከበረችው፣ ተረዳችው። ትርጓሜ የሚያስፈልገውን በሐዋርያን አረዳድ ተረድታ የሐዋርያትን ህይወት ኖረች። ማን? ቤተክርስቲያን። እስኪ በል ቤተክርስቲያን በሉ። ዘይች ናት ቤተክርስቲያን የምንላት። መጽሐፍ ቅዱስን የምታውቅ መጽሐፍ ቅዱስ የሚያውቃት ለመጽሐፍ ቅዱስ መሰረት አድርጋ የሰጠችው ምዕራፍ ቁጥርን የሰጡ ሰለስቱ ምዕት ያሏት ናት ቤተክርስቲያን። ስለዚህ ቤተክርስቲያን እስከ መጨረሻው ዘመንን ትመዝናለች እንጂ ዘመን አይመዝናትም። ምን አመላችሁ? እስኪ በል ቤተክርስቲያን በሉ። ዘመንን ምን ትላለች? ዘመን ግን አይመዝናትም። ዘመንን ትለካለች እንጂ ዘመን አይለካትም። ዘመንን ትሻገራለች እንጂ ዘመን አያሻግራትም። ስለዚህ ቤተክርስቲያን ዘመንን ቀድማ ዘመንን ለክታ ዘመንን አልፋ የምትኖር ናት ስንል ፈጣሪዋ ዘመን እንደማይለካው ዘመንን ፈጣሪዋ እንደሚለካ ቤተክርስቲያን ዘመንን ትለካለች እንጂ ዘመን ቤተክርስቲያን አይለካትም። ስለዚህ ከዚህ የተነሳ ፈጣሪዋ ቀድሞ እንደነበረ አሁንም እንዳለ ወደፊትም እንደሚኖር ቀድሞ የነበረው ፈጣሪዋ የፊት መጨማደድ ጉስቁልና ሳያገኛት እንደጠበቃት ሐዋርያትን እንዳስነሳላት ነቢያትን እንደላከላት መምህራንን እንደሾመላት ስጋውን እንደቆረሰላት ደሙን እንዳፈሰሰላት ስርዓት እንደሰራላት ልብ ብላችሁ ስሙ። ወመምህር ዘይትቃወም ለነ በሰለስቱ ምዕት አድሮ አርዮስን በ150 ሊቃውንት አድሮ መቅዶንዮስን በጉባኤ ኒቅያ በጉባኤ ቁስጥንጥንያ በእነዚህ ሁሉ ተነስቶ በቅዱስ ቄርሎስ አድሮ ንስጥሮስን እንዳወገዘ እንደረታ እስከ ዕለተ ምጽአት ድረስ በሚነሱ መምህራን አድሮ እስከ ዕለተ ምጽአት የሚነሱ መናፍቃንን ይረታል እግዚአብሔር። እግዚአብሔር ከኛ ጋራ ነው። ምን ነው ከዚህ የተነሳ ነው። እግዚአብሔር ከማን ጋር ነው? በሉ ንገሩኝ እንጂ ከኛ ጋራ ነው። ለምን መሰላችሁ? እኛ ልክ የምንሆንበት ምክንያት ከዚህ የተነሳ ነው። የተቆራረጠ ሰንሰለት የለም። ተመልሰን ወደ ኋላ ብንሄድ የምናገኘው ክርስቶስን ነው። ወደፊት ብንሄድም ሰንሰለታችን ክርስቶስ ነው። ይሄ መብራት እንኳን ከተቋሙ ከቆጣሪው ከተቆረጠ እንደማይበራ ከክርስቶስ የተለየ መምህር እንኳን ቢሆን ብርሃንነት የለውም፣ ጨለማ ነው እሱ። ከሐዋርያት ማይበር፣ ከሰለስቱ ምዕት ማይበር፣ ከሊቃውንት ማይበር ከነ ቅዱስ ቄርሎስ ከነ ቅዱስ ዮሐንስ አፈወርቅ ከነ ቅዱስ አይሻዳድ ከነ ቅዱስ ጀሮም ከነ ቅዱስ አምብሮስ ከነ ቅዱስ አውፋኒዮስ ከነ ቅዱስ ጎርጎርዮስ ከነ ቅዱስ አቡሊዲስ ከነ ቅዱስ አባ ጊዮርጊስ ዘጋስጫ ከነ ቅዱስ ያሬድ ከሌሎችም ሊቃውንት የተለየ አንድ መምህር ቢኖር እርሱ የተቆረጠ ብርሃን የሌለው አምፖል ይባላል እንጂ ብርሃን ማብራት አይችልም። ከተቋሙ የተለዩትን የሚያጽለለድሉትን አባቶቻችንን እንከተላለን። እንዲህ ብለን ይሄን እንዝጋው። ነነሳ ንተሉ እምነተ አበዊነ ቅዱሳን ዘእንበለ ተወላውሎ። እኛ ስበሉ በሉ እንጂ ያለ ማወላወል የአባቶቻችንን ሃይማኖት ምን እንላለን? እንከተላለን አለ ቅዱስ ቄርሎስ። መናፍቅም ሲነሳ ክህደትም ሲመጣ መከራም ሲመጣ ትናንት ነው ነው እኮ የምላችሁ። ትናንት ምን ነበር በሉ። ወደ ትናንት ካያችሁ ዛሬን ታልፋላችሁ። ዛሬ አንድ ሰው ተነስቶ ዝም ብሎ ተነስቶ እንዲህ ነው ሲል ትናንት ቄርሎስ ምን ብለዋል? መልሱስ ትናንት መጽሐፍ ቅዱስን የሰጠው ማን ነው? መልሱስ እኮ እየሰማችሁ ማለት እንተ ሰረጹ ለከንቱ እንዴት ያታልላሉ በእውነቱ ማለት። እሺ ወደ ነገር ልውሰዳችሁ እስኪ። መኃልየ በሉ። መኃልየ
ይሄ መኃልየ የሚለውን ሰለስቱ ምዕት ናቸው የሰጡት። ባጭሩ ወደ ነገር ይልድ ይሄን ያለ ነገር ማብዛት አያስፈልግም ከዚህ በኋላ ወደ ነገር ይሳል። መጀመሪያው ላይ ይሄ መኃልየ ምን ተብሎ ይነገራል? በነገራችሁ ላይ ዝም ብዬ ጣል አድርግላችሁ ጸሎት ጸልዩ። የሰኞ 30 የማክሰኞ 30 መዝሙረ ዳዊት ይጸልያል። የሮብ ስንት ነው ሊቃውንቱ? 20 የሐሙስ 30 የዓርብ 20 የቅዳሜ 20 የእሑድ ነቢያት ማለት እየሰማችሁ ነው። ይሄን ጸልዩ። ይሄን ካልጸለያችሁ አትልፉ። ዝም ብላችሁ ማለት ጸልዩ። እንዴ መጸለይ ያጣው እንዴ ሰው እግዚአብሔር ጠራኝ ብሎ አልጠራም ይባላል? ሲበ ጠራኝ በሉ። አልጠራም እኮ ነው ያላችሁት እናንተ። እግዚአብሔር ሊያድነን ይፈልጋል በሉ ሁላችሁ። እግዚአብሔር በሉ ሊያድነን ይፈልጋል። ግን ምን ይፈልጋል መሰላችሁ? ቀስቅሰኝ ይፈልጋል። ሊያድነን ይፈልጋል፣ ቀስቅሰኝ ይፈልጋል። ሐዋርያት ጋር አብሮ እየሄደ ተኛ፣ ዝም ብሎ ተኛ። እዛ ዝም ነፋሱ ሲመጣ ዝም። ምን እየጠበቀ መስሏችሁ ነው? እያወቀ ቀስቅሱኝ ይላል እግዚአብሔር ይላል። እስኪ በሉ እያወቀ በሉ ቀስቅሱኝ። ስለዚህ ምን እንድንለው ይፈልጋል? እየጸለይን አድነን እግዚኦ ከመ ይንሙት፣ አቤቱ እንዳንጠፋ አድነን ስንለው ተንሳ ወገሰጾሙ ለነፋሳት ወኮነ አብይ ዛሂን፣ ተነሳ ነፋሳትን ገሰጻቸው ታላቅ ጸጥታ ሆነ ይላል። ስለዚህ ተመልከቱ፣ እያወቀ ንገሩኝ ይላል። እየሰማ እያወቀ በሉ ምን በሉኝ በሉ ንገሩኝ እንጂ ምን በሉኝ ይላል። እናንተ እንኳን ትሉ አይደል? ይሄ ማን ነው? አባቴ። ይሄ ማን ነው? እኔ እንጃ ሲል አባትህ። እሺ አባቴ። እሺ ይሄ ማን ነው? እንደገና ደግሞ ማለት ነው አይደል? ምን ስለሚል ነው? ሕፃን ሲናገር ደስ እንዲል አባቱን ምን እንዲለው ነው? እንዲያውቀው እንዲለምደው እኮ ነው አይደል? እግዚአብሔር ለምኑኝ ጥሩኝ ያለው እንድናውቀው ከሱ ጋር እንድንኖር ነው። ይህ ከእግዚአብሔር ጋር ለመኖር ጥቃቅን ነገር ጎሎብን ብንመጣ ከማን ጋር እንድንሆን ነው? በሉ ንገሩኝ እንጂ። ይሄ እግሯን ገልጣ ዝም ብላ በአስፋልቱ ስትዞር የምትለው ሴት እኮ ተመልከቱ። እዚህ እግሯ ላይ የሆነ ነገር ወጥቶ ጸበል ስትሄድ ቀሚስ ለብሳ ደስ ስትል ማለት አላያችሁ? በቃ ደስ ይላል። ጸበል ስትሄድ ቀሚስ ለብሳ ሰው እንዳያየው ሸፈን እንደ ሎሚ የሚያበራ የነበረው ሰውነት የሆነ ጡብ ያለ ነገር ሲወጣበት ከዛ ሸፈን ከደን ነው አልከደን ስትሉ ከደን ያደርጋቸዋል እግዚአብሔር ማለት ነው። እዛ በኋላ ያችን ቄሴ የምትለው ሲያማት ራሷን አባ ይፍቱኝ ራሴን አሞኝ አምሮብሻል። አሁን በደንብ ነው ያማረብሽ። ቀድሞ እኮ ትሳለሚም ነበር፣ አሁን ትሳለሚያለሽ ማለት። ስለዚህ ተመልከቱ፣ እግዚአብሔር ቆንጠጥ አድርጎ ያመጣናል ቤቱ ማለት። የሚያመጣን አምላክ የተመሰገነ ይሁን። ስለዚህ ምንድነው ለማለት የፈለኩት? ሰሎሞን መኃልየ ሳትማሩ እንዳትጸልዩ ተምራችሁ ጸልዩ። ለምን ቢባል ጡቶችሽ ከንፈሮችሽ ምናምን ስለሚል ሴት ትዝ እንዳይላቸው ማለት ነው ወንዶቹ። ሴቶቹ ደግሞ ቀኙ ያቅፈኛል ግራው ከተረም ሲባል ኧረ ይሄ ነገር እንዳትሉ ጸሎቱ ላይ ማለት እንዳትሉ ተምሮ መጸለይ። ሁለተኛ ምን አስቀምጡ? ጦር ያልጠፋለት እንዳይጸልዩ። ለምን ደግሞ ከንፈሮችሽ ሲል ደግሞ እንዳይበተን ጭንቅላቱ አሉ ሊቃውንት። ስለዚህ ተመልከቱ ምን መኃልየ ተምሮ ይጸልዩታል። እስኪ ተምሮ በሉ እንጂ ይጸልዩታል። ለምን ሲባል መኃልየ የመንግስተ ሰማያት ምሳሌ ነው ይባላል። ለምን ቢባል መንግስተ ሰማያትን ተምሮ ተግብሮ ይገቡባታልና። ይሄ ነው ትርጉሙ። ተምሮ በሉ ተግብሮ። ስለዚህ በመስማት ሳይሆን የሚድነው ሰው በምን ጭምር ነው? በመስራትም ጭምር ነው ማለት ነው። ግን ይኸውላችሁ ካልተለወጥኩ አልሰማም አይባልም። ይሄ ዝናብ ይሄ ጠብታ እዚህ ሴራሚክ ላይ ሳያቋርጥ ቢያርፍ ለተከታታይ ቀናት ለአንድ ዓመት ቢያርፍበት ድንጋዩን እንኳን መሰንጠቅ ይችላል። ከውሃ በላይ ደካማ ከድንጋይ በላይ ጽኑ የለም። አንተ ሰው ላትለወጥ ትችላለህ፣ ግን ተማር። ላትለወጥ ትችላለህ፣ ግን ተማር። ላትለወጥ ትችላለህ፣ ግን ተማር። አንድ ቀን ራስህን የምትወቅስበት ቃል እግዚአብሔር ታገኛለህ ይላል። ስለዚህ ከተማራችሁ ቢያንስ ራሳችንን የምንወቅስበት የምናለቅስበት ቀን ይመጣል። እንደዚህ እንድናደርግ እግዚአብሔር ይርዳን። በቃ ወደ ነገር ይልኝ እንግዲህ እዚህ ጋር ከምለፋ ወደ ነገር ይበል ይሻላል። ልናገር ነበር ሌላ ተውኩት። እሺ ቀኑ ምን እስከሚል ጥላው ምን እስከሚል አበላሻችሁት። ቀኑ ምን እስከሚል ነው ማለት ከአብና ከመንፈስ ቅዱስ መካከል ሆኖ የሚያስታርቅ አይደለም። እሱ እንደዛ አይደለም። መካከለኛ ማለት አምላክም ሰውም። እስኪ በሉ አምላክም ሰውም በሉ። እናቱ መካከለኛ ናት ስንል እንደወለዱ ሴቶች ምን አላት? ልጅ በሉ እንጂ። ድንግል እንደሆኑ ሴቶች ደግሞ ምን አላት? ድንግልና። ይህ ምንድን ናት? መካከለኛ በሉ እንጂ። ልጇስ ምንድን ነው? መካከለኛ በሉ። እንደ አባቱ አምላክ እንደ እናቱ ደግሞ ሰውነት ያለው ማለት በሰውነቱ ብንሄድ ስጋችንን የተዋሃደ እንደ አባቱ ብንሄድ አምላክ የሆነ ወልድ ነው። መካከለኛ ማለት እሱ ነው እንጂ አማላጅ የሚል ትርጉም የለውም። ስለዚህ ተመልከቱ፣ በመካከሉ ጠል ይውረድ ማለት ኢየሱስ ክርስቶስ በሌሎች ሴቶች ማይፀን ሳያድር በድንግል ማርያም ማይፀን አደረ ማለት ነው። በሌሎች ሴቶች ማይፀን አላደረም። ለምን? በጠሉ በጸምሩ መካከል ጠሉ እንደወረደ ክርስቶስ የወረደው ክርስቶስ ሰው የሆነው ከሰማይ የወረደው ከድንግል ማርያም ብቻ ነው ሰው የሆነው ለማለት በጸምሩ መካከል ላይ ጠል ይውረድ አለ። ዳርዳሩ ደረቅ ይሁን አለ። ሌሎች ሴቶች ክርስቶስን አልወለዱትም፣ አይወልዱትም። ተመልከቱ፣ እስመ ዘይሰባ ተሰባ ይላል። እስኪ እስመ ዘይሰባ በሉ። ኧረ በሉ ቅዳሴ ማርያም አታውቁ እናንተ ደግ አይደላችሁ። ምን አለባችሁ እናንተ? እስመ ዘይሰባ ተሰባ ሰው ሆኖ የማያውቅ አምላክ ሰው ሆኗልና። አንድም ከዚህ አስቀድሞ ሰው ያልሆነ ከዚህ በኋላ አሁን ሰው የሆነ ከዚህ በኋላ ሰው የማይሆን ማለት አይሁድ ክርስቶስ ይመጣል ይላሉና አስቀድሞ የመጣ ይቅርታ፣ አንዳንድ ሰዎች ፈጣሪ ሰው አይሆንም አይወልድም አይወለድም ይላሉና የወረደ የተወለደ ከዚህ በኋላ የማይወርድ የማይወለድ እሱ እስመ ዘይሰባ ተሰባ ሰው የማይሆን አምላክ ሰው ሆነ አሉ። አንድም ሲሉ ሊቃውንቱ ምን ይላሉ? አይሁድ ክርስቶስ ኢየሱስ ገና ይመጣል ይላሉና ከዚህ አስቀድሞ ሰው ያልሆነ አሁን ሰው የሆነ ከዚህ በኋላ ሰው የማይሆን ሰው ሆነ አሉ። ከዚህ በኋላ ምንም አይሆን አድኖ የሄደ ክርስቶስ ሰው ሆነ። ከማን? ከቅድስት ድንግል ማርያም። እኔ የመረጥኩት ጾም ነው ይለናል። እንደዛ በጸጥታ ፈተሻችሁ ታውቃላችሁ። የኔ ጾም፣ የኔ በዓል፣ የኔ አገልግሎት፣ የኔ መቅደስ፣ የኔ ይለዋል። በዚህ ምክንያት እግዚአብሔር በዓላቸውንም አገልግሎታቸውንም ተጸይፎታል። ለምን እግዚአብሔር ተጸየፈው?
የእግዚአብሔርን ስራ ስላቃለሉ፣ የእግዚአብሔርን ቤት አገልግሎት ስለናቁ፣ እንደውም ከዛ አልፈው ለጥቅማቸው ብቻ ስላደረጉት እግዚአብሔር ተጸየፈ፣ እግዚአብሔር ናቀ፣ እግዚአብሔር ጠላው። እንደውም በመጥላት በመናቅ በመጸየፍ ብቻ አይደለም፣ ጅራፍም ጭምር አስነሳ፣ ቁጣም ጭምር ጨመረበት፣ ተግሳጽም ጭምር ተከተለ። ወዳጅ አያችሁ፣ እግዚአብሔርን ስንንቀው ይንቀናል። የኔ አይደለም ይላል፣ ይተወዋል እግዚአብሔር። አያስፈራም በእግዚአብሔር መተው፣ አያስፈራም በእግዚአብሔር መረሳት፣ አያስፈራም የእግዚአብሔር ቁጣና ጅራፍ። እንደሱ ነው የሆኑት እኮ አይሁድ። ይሄን ስራቸውን ያውቀዋል። ምን ያደርጋሉ? የከሱትን ይቀበሉና እኛ ያሰባናቸው ስላሉ እነሱን እንድንሰጣችሁ በልዋጩ ገንዘብ ደግሞ ጨምሩ እያሉ ደንበኛ ንግድ ይዘው ነበር። ደንበኛ ንግድ። ለዛ ነው ቤቴን የንግድ ቤት የወንበዴዎች ዋሻ አደረጋችኋት ይላል። ምዕመናን፣ ለዚህ ነው እግዚአብሔር የጠላው። ለምን ግን እንደዚህ ሆኑ? ለምን አምልኮቱን ወደ ንግድነት ቀየሩ? ለምን አደረጉት? ይሄን ቅዱሳት መጻሕፍት ምን ይላሉ መሰላችሁ? አይሁድ ምልክቱን ብቻ እንጂ ሕይወቱን አልያዙትም ነበር ይላሉ። ለምልክቱ በዓሉን ያከብራሉ፣ ለምልክቱ መስዋዕት ይሰዋሉ፣ ለምልክቱ ቤተ እግዚአብሔር ይመላለሳሉ፣ ለምልክቱ ያገለግላሉ። ሕይወቱ ግን የላቸውም። ሕይወታቸው ንግድ ነው፣ ኑሯቸው ግን አስመሳይነት ነው። ምልክቱን ይዘዋል፣ ወደ ሕይወቱ ግን አልደረሱም። ወገኖቼ እግዚአብሔር የጠላው ይሄንን። ምዕመናን፣ አንዳንዴ እኛም እንደዚህ እንሆናለን። ምልክቶቹ አሉ፣ በእውነት ደስ እንላለን፣ ግጥም ብለን በዓል እናከብራለን። ሕይወቱ ግን ይጠፋናል። አንዳንዴ ጠባለ ኪዳን ደግሞም ለጉባኤ እንገሰግሳለን። የዚህ ሁሉ ጥቅምና ረብ ፋይዳ የሕይወት ለውጥ ግን እናጣለን። ሕይወቱ አይኖረንም፣ ምልክቱ ብቻ ይኖረናል። እሱን ነው እግዚአብሔር የጠላው ወገኖች። እኔና እናንተስ ጋር ምልክቱ ብቻ ነው ያለው፣ ሕይወቱን ጭምራል። እንደውም ቅዱስ ቄርሎስ ምን ይላል? መንፈሳዊነት የሌለው ልማድ ብቻ አድርገውታል ይላል። ለዚህ ነው እግዚአብሔር የጠላው። እዩ፣ ካህናቱ የነቢያቱን ትምህርት አንቀበል ብለዋል። በፍጹም ከእግዚአብሔር ቃል ርቀዋል። የእግዚአብሔር አይመስሉ። ያ ሰባኪ እንደተናገረው እግዚአብሔርን የማያውቁ የእግዚአብሔር ሰዎች እንዳሉ አንዳንዴ እኛም ጋር እኮ እንደዚህ እንዴት ያስፈራል መሰላችሁ? መንፈሳዊነት የሌለው ልማድ ብቻ ነው የሚሆነው። ትምህርቱ ልማድ ይሆንብናል። ስለዚህ መንፈሳዊነቱ ግን ይጠፋል። ማስቀደሱ ልማድ ይሆንብናል፣ መቀደሱ ግን ይጠፋል። መጸለዩ ልማድ ይሆናል፣ ማነብነብ ብቻ ይሆናል። ልብንም ነፍስንም የማይነካ ይሆናል። እንደውም አንዳንድ ጊዜማ አስመሳይነት ሁሉ ይጨመርበታል። መልአከ ኤዶም ኤፍሬም እሸቴ እንዳለው መንፈሳዊነት እንዳለው መንፈሳዊ መሳይ፣ በዩኒፎርም ውስጥ የተደበቀ መንፈሳዊነት፣ በነጠላ ውስጥ የተደበቀ አስመሳይነት፣ በምንኩስና ቆብ ውስጥ የተደበቀ አስመሳይነት። ምዕመናን፣ መጽሐፍ ቅዱስ ከአታላይቱ ይልቅ ከዳተኛይቱ ጸደቀች የሚለው ይሄንን ነው። በጣም አታላዮች እንሆናለን። ሲያዩን መንፈሳውያን፣ ሲፈትሹን ግን የባስን ዓለማውያን ሆነን እንገኛለን። ሌሎች ሴቶች አልሆነም። ከማን የሆነው? ከድንግል ማርያም። ሁለተኛው ጸምር ዳርዳሩ ምን ወረደ? ጠል። መካከሉ ምን ሆነ? ደረቅ። ዳርዳር ያሉት ሴቶች ሌሎች ሴቶች ናቸው። ጠል የዘር አወራዙት ምሳሌ ነው። ዳርዳሩን እንጂ መካከሉ ላይ እንዳልወረደ የዘራ ብእሲ በሌሎች ሴቶች እንጂ በድንግል ማርያም አላደረም ማለት ነው። በሌላ አነጋገር ተመልከቱ፣ ውሃ ጠል በምን ይመሰላል መሰላችሁ? በዓለም ላይ ባለ በፈቲው ፈቃድ ይመሰላል። ዳርዳሩ ላይ እንጂ መካከሉ ላይ እንደሌለ በድንግል ማርያም የግል ሐሳብ የለባትም። መንፈስ ቅዱስ ጠብቋታልና ሐሳቧን ለእግዚአብሔር አስገዝታለችና ይላሉ። ከዛ ምን አደረገው ጌዲዮን? ያንን ጨመቀና ጠጣው። ቢጠጣው ኃይል አደረበት። ቢጠጣው ተመልከቱ፣ ጠላቱን ለማጥፋት በቃ። ያቺ ጸምር እመቤታችን ናት። ያ ጸምሩ ላይ የወረደ ውሃ ክርስቶስ ነው። ያንን ጠምቆ ኃይል አድሮበት፣ ያንን ጠምቆ ሲጠጣው፣ ጠምዝዞ ማለት ነው። ጠምቆ ጠላ እንዳይመስላችሁ፣ ጨምቆ ሲጠጣው ኃይል አደረበት። ጠላቱን እንዳጠፋ ከድንግል ማርያም የተወለደውን የክርስቶስን ስጋና ደም ተቀብለን ጠላታችንን ዲያብሎስን ድል እንነሳለን። ስለዚህ እግዚአብሔር ከሁላችን ጋር ይሆንልን። ስለዚህ ምን ይገኛል? አራቱ ሲነፍሱ ምን ይገኛል? ምሕረት በሉ እንጂ። ክርስቶስ ምንድነው ብሎ አስተማሩ? ያለ ዘር የተወለደ ነው። ማን ነው በዘር ተወልዷል ብሎ ያስተማረ? የለም፣ አንድም ሐዋርያ የለም። ስለዚህ ያለ ዘር መወለዱን ሐዋርያ ያስተምረናል። ስለዚህ ወደ ነገር ይመልሳችሁ። እነዚህ ቆይ ባጭሩ ልጠቅልለው። ጠል ወልደ እግዚአብሔር፣ ዝናብ ስጋው፣ በረከት ተክራዊ፣ ንስሐ፣ ፍሬ ሃይማኖት፣ መዓዛ አበባ ምግባር፣ መዓዛ ሆሙ ለቅዱሳን፣ የሌሎችን ልብ ሰርቆ የሚያመጣ ምግባር፣ ፍሬ መንግስተ ሰማያት ናት ይላሉ ተርጓሚያን። አራቱ ያለመለሙትን ስምንቱ ያደርጉታል። በሉ እንጂ እላችሁ። እነዚህ ስምንቱ የተባሉት ከሃዲ ጳጳስ፣ አላዊ ንጉስ፣ መናፍቅ ሰባኪ ናቸው። እነዚህ ሐዋርያት ያስተማሩትን ያይደለ ሌላ ትምህርት እያመጡ የሚያስተምሩ ይብሰተ አይምሮ ማለት የአይምሮ መድረቅ ማለት ከእግዚአብሔር የተለየ ሕሊና ይፈጥራሉ። በመለምለም ተመልከቱ። በወልደ እግዚአብሔር ፈንታ ሩቅ ብእሲን ይሰብካሉ፣ ተራ ሰውን ይሰብካሉ። በድንግል ማርያም ፈንታ ሌላ ልቦለድ ሴት የግላቸውን ሴት እያመጡ ይሰብካሉ። ትንቢተ ኢሳይያስ ምዕራፍ 7 ሲተረጉሙ አንድ መጽሐፍ ቅዱስ ማህበር ያሳተመውን ሳነብ አዝኛለሁ። ምን ይላል መሰላችሁ? ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለውን የኢሳይያስ ሚስትም ጸነሰች ወንድ ልጅም ወለደች ብለው ጽፈውታል። ሰማችሁ አይደል? ይሄን ብለው ጽፈዋል። ልቦለድ የሚያበቅሉ ማለት ይሄ ነው። ቤተ ክርስቲያን የምታውቀውን ብቻ ተቀብላችሁ አንዱ ማንም ለግል ፈቃዱ የጻፈውን አትቀበሉ።
ታውቃላችሁ አይደል? ስምዖን ድንግል ትጸንሳለች ወንድ ልጅ ትወልዳለች ሲፍቅ ነበር። 3 ይፋቀው አይደል? ተጽፎ ተገኘ። ኋላ ምን አለ? እንዳትፍቀው ይሄን ቀን ሳታይ አትሞትም ነው ያለው። ለሰው የማይቻለው ለእግዚአብሔር ይቻላል። አንተ ያልቻልከውን ሌላ ሰው አይችልም እንዴ? እኔ ያላወቅኩት የለም እኮ እንደ ማለት ድንቁርና እኮ ያለ የለም ጎበዝ። እኔ ያላወቅኩት የለም ይባላል። እግዚአብሔር ሁሉን ይችላል። ስለዚህ ወደ ነገሬ መልሳችሁ እነዚህ ነፋሳት መጥተው እንዳያጠፉን አምላከ ቅዱሳን በቸርነቱ 4ቱን ነፋሳት ያንፍስልን። ያ ማለት ተርጓሚያን እንደተረጎሙት ወንጌላውያን እንዳስተማሩት መማር፣ በልባችሁ የመናፍቅ ትምህርት ነፋስ እንዳይነፍስ እግዚአብሔር ይጠብቃችሁ ይጠብቀን። አሜን በሉ። ስለዚህ ምን አለ? ቀኑ ምን እስከሚል በሉ ንገሩኝ እንጂ ጥላው ምን እስከሚል። ጥላ የተባለው የዲያብሎስ የግዛት ዘመን ነው። ጥላ የተባለው አንድም ጥላ የተባለ ድንቁርና ነው። የዲያብሎስ የግዛት ዘመን ጥላ፣ ድንቁርናም ጥላ ተብሎ ይተረጎማል። በሌላ አነጋገር ወንጌልም ጥላ ተብላ ትተረጎማለች። ትርጉሙ ሌላ ነው። ይሄኛውን ሳንጠለጥል ያኛውን የጣልኩት እንዳይመስላችሁ ብዬ ትንሽ እውቀት ከባድ ትቶት ሄደ እንዳትሉ ብዬ ያም ይባላል። ሌላ ትርጉም ነው ያለው። ለምሳሌ ክርስቶስ አለት ይባላል። እስኪ አለት በሉ፣ አለት በሉ እንጂ። ሰይጣንም አለት ይባላል። አልሰማችሁ? እዚህ አለት በሉ። ክርስቶስን አለት ስንለው ጽኑ አምባ፣ ክርስቶስን አለት ስንለው ባለት ላይ እህል አይበቅልም፣ ምንም አይበቅልም፣ ኃጢአት የሌለበት ማለታችን ነው። ሰይጣንን አለት ስንለው ልቦናው በክህደት የጸና፣ ሰይጣንን አለት ስንለው አለት ላይ ቢዘንብበት ቢለው ሲለው ቢከርም ውስጥ ቢከርም አይርስም፣ የእግዚአብሔር ምሕረት አልገባው ብሎ ልቡ የደነደነ ማለታችን። አለት አያበቅልም፣ ጽድቅ ያልበቀለበት ማለታችን። ትርጉሙ እሱ ነው። ለዚህ ነው ንባብ ይቀጥሎ ትርጓሜ ሀዩ ያሉት። ንባብ ይገድላል ትርጓሜ ያድናል አሉ። በመጽሐፋዊ ሊቃውንቱም ሲናገሩ ወንነን ወድቅ እስመ በያእምሮትነ ትርጓሜ መጻሕፍት ንነን ወድቅ ውስተ መስከርተ ዲያብሎስ። የመጻሕፍትን ትርጓሜና ምስጢር ባለማወቃችን በሰይጣን ወጥመድ እንወድቃለን አሉ። እስቲ በሉ ሰው በእንጀራ ብቻ በሉ አይኖርም። አንድ ወጣት ምግብ ቤት ገብቶ እንጀራው ሲያንሰው አስተናጋጅ አለ፣ አቤት ሰው በእንጀራ ብቻ አይኖርም ቦምቦሊኖ ጨምሪ ያለ ማለት ነው። እንግዲህ እንደዚህ ነው ማለት ሲበላሽ እንዲህ አለ። ለግል ፈቃድ መተርጎ ከዚህ እንደዚህ ያልኩት ተመልከቱ። ደጓን ብቻ መጥቀስ ማለት ቅድም ያነሳውላችሁን ረስቼ ወዳለሁ መሰለኝ። ልንገራችሁ፣ ሰይጣን ኃጢአት ሲያሰራን መሐሪነቱን ያሳየናል። እስኪ መሐሪነቱን በሉ። ከወደቅም በኋላ ደግሞ ፈራጅነቱን ምን እንዳንነሳ። ይህ ሰው መጀመሪያ ማሰብ ያለበት ገልብጦ ነው። እስኪ ገልብጦ በሉ። ፈራጅነቱን እያሰቡ ኃጢአት አለመስራት በሉ በሉ እንጂ ኃጢአት ደግሞ ተሳስቶ ከሰሩ በኋላ ደግሞ መሐሪነቱን እያዩ መነሳት። ኦ ክርስቶስ ባይረ መሰኔ፣ አንተ የውበት ባይር ክርስቶስ ነህ። አንድ ኩንታል ጨው ከጣና ከትልቁ ሐይቅ ላይ ቢሰዱት ውሃውን ወደ ጨውነት እንደማይቀይረው የኔ ኃጢአት አንተን አይረብሽም፣ አንተ የውበት ባይር ነህ ብለን ማሰብ። ከወደቅንበት እንድንነሳ እንዳንወድቅ መድኃኒዓለም ይጠብቀን። ስለዚህ መሐሪነት ፈራጅነቱን አስበን ከኃጢአት መቆጠብ፣ ከወደቅን መሐሪነቱን አስበን መነሳት ያስፈልጋል። ወደ ነገር ልመልሳችሁ። ስለዚህ ጥላው እስከሚያልፍ የተባለው የዲያብሎስ ምንድን ነው? ግዛት በሉ እንጂ ይሄ ምን ይባላል? ባጭሩ እኔ አልዘረዝርም። ያው አዛኝን ተውኩት፣ ይሄን ተውኩት። አንዱ ብቻ ነግራችሁ ልጨርስ ቢያንስ ርዕሱን ማለት ነው። ይሄ ምንድነው? ድንቁርና፣ ትዕቢት፣ ራስን መውደድ፣ ቅናት፣ ሐሜት። የመጀመሪያ የዲያብሎስ ሚስቱ ቅናት፣ የበኩር ልጁ ሐሜት። እነዚህ ናቸው። አው ቅናት ሰው ኃጢአት አይመስለው። ቅናት የዲያብሎስ የመጀመሪያ ሚስቱ ናት። በእግዚአብሔር ላይ ይቀና። ከቅናት ከሚስቱ የወለዳት ሐሜት ትባላለች። ለመላእክት ሄዶ ቢበዛ 3 ነው የሚሆን ተዋግተን መንግስቱን እንወስድ ያለ ማለት። ከዛ ትዕቢት እና ከፈለካት ውረሳት ያችን ከፈለካት ሲለው እኔ ተዋግቼ በጀ ወርሳለሁ እንጂ አንተ የምትሰጠኝ ማን ነህ? ድንቁርና በሉ፣ ድንቁርና በሉ። ከዛ ተመልከቱ፣ ባደረው ጨለማ ጠቅልሎ ሲያወርደው ሰማዩ እየራቀው ሲሄድ ጎየ ጊዜ ምስለ አርያሙ ጌታ ሰማዩን ጠቅልሎ ሻሸ ይላችኋል። ከታይ ላሉት ውሸቱ ማለት እንዲህ ያለ ጉራ ትዕቢት ከሰይጣን የመጣ ነው። ይሄን ድንቁርና እንድናርቅ መድኃኒዓለም ይርዳል። ትዕቢት አለብን እናርቅ፣ ቅናት አለብን እናርቅ። ሌላ ምንድነው መሰላችሁ? ሐሜት አለብን እናርቅ። እነዚህን ካራቅን ሌላው ኃጢአት አይቆምልንም፣ ይጠፋልናል። እግዚአብሔር እኔን እንድናርቅ ይርዳን። አሜን በሉላችሁ። እስኪ ከቅናት ለመውጣት ሰሞኑን ተስፋ አድርጉ። ሰው ዝም ብሎ እኮ የሚቀናው ይላችሁ እገሊት እኮ ቆንጅዬ ናት ላገባት ነው ሲል አንዱ ሰውዬ ያችኛዋ ማትጠየቀው ጉድዋን አላየህ እኔ አውቀዋለሁ ዝም በል እኔን ጠይቅ እኔ ነኝ ደህና አሸጋኒ ነኝ እኮ ዝም ብሎ ምንም ባታረጉት ሰው ካመሰገናችሁ ይናደዳል። እገሊት ሸጋና ሲባል ኧረ ተው ዝም ብለህ አይ አንቺ ሸጋነች ስትባይ ኧረ አይደለሁም ጨምረኝ እኮ ጨምረኝ በጀመርከ እንዲሁ አስቀዳሽ ቆራቢ ጸላይ እንዲልሽ እኮ ነው አይደል? በእኛም አለ አለ ሁሉ በእኛም አለ በዚህም አለ በዛም አለ የሌለበት ሰፈር የሌለበት ሰፈር እንትና ሰባኪ ጥሩ ናቸው እሳቸውን ማቃቸዋለሁ እኮ ተው አለ እዚህ ማይተማሩ ብለህ ነው ዝም ብለው እዚህ ጋር አንድ ዘማሪ ወጥቶ እዚህ ሊዘምር ሲል ቁጭ ብለና አንዱ መራገም ማለት ይበላው እንጂ ሰው አየው ተጫወተበት ይኸው ትቢት ማለት እመቤቴን የካለቀቀን እውነቴን ነው ምንም አንረባም በቃ ተው ዝም ብለህ ይሄ ሊለቀን ይገባል። ይኸው አንተ ሸጋነ ቢባል እኮ ሰው አዎ ታዲያ አንተ ሸጋነ ስትባል ደስ ካለ በሞቴ ልንገራችሁ እየሰማችሁ ነው። በጣም ቅናታችን ካስቸገረን እንዲህ እንበል ቢያንስ ማለት ነው ዝም እንበል ዝም ብለን በቃ መመለስ ካቃተን ቢያንስ ደግነት መናገር ካቃተን ክፋት ከመጥፋት ዝም በሉ ዝም በሉ እንጂ እገሌ ጥሩ ነው አዎ በሉ እንጂ ይሄን አችሉ ስለማንችል ዝም እያመመን ቢሆን ዝም ባይሆን ጥለማመዳል ዝምታን ማለት ክፉ መተንፈስ ተመልከቱ። እኛ መጥላታችን አንሶ ሰውን እንዲጠላው ማለት ዲያብሎስ ጌታን ጠልቶ ጌታን ደግሞ መላእክት እንዲጠሉት ያደረገ የጋኔ ልጅ ነው። ሰውን ጠልቶ ሰውን የሚያጣላ የእውነቴን ነው እየሰደኳቸው አይደለም። ከዚህ ጥላ እንድንወጣ መድኃኒዓለም ይርዳን። እሺ ወደ ነገር ብቻ አንድ ብቻ ተናግሬ ልጨርስ። ከዚህ በኋላ የተወሰነ ደቂቃ ነው የሚኖረው ለዘማሪያን እንዲለቅ ማለት እናንተም እንድትሄዱ ይላል አይደል? የመሰነባበቻ እያላችሁ ትዘፍኑ አይደል እናንተስ? እኔስ የመሰነባበቻ ጨመር ባረጋችሁ ይከፋል
አይከፋም አይደል? ግን አልጨምርም አልጨምርም። እሺ የመሰነባበቻ ከዛ ተመልከቱ። አሐውር ለሌ ሀበ ገብረ ከርቤ። እስኪ ባሉ የመጀመሪያውን ንገሩኝ። ቃኑ ምን እስከሚል ጥላው ምን እስከሚል ቃኑ ምን እስከሚል ወንጌል እስከምትሰራ ማለት ነው። ጥላው ምን እስከሚል የዲያብሎስ ሕግ እስከሚያልፍ የባርነት የድንቁርና የጥንት አብሶ የበደል ዘመን እስከሚዘጋ ዓመተ ፍዳ እስከሚያልፍ ቃኑ ምን እስከሚል እስከሚነፍስ ወዴት ሄዳለሁ? እስኪ ዓመተ ምሕረት በሉ በሉ ዓመተ ምሕረት ዓመተ ምሕረት ዓመተ ምሕረት ዓመተ ማት ሆኗል ሰው ማለት ዓመተ ምሕረት ማለት ይቅርታ የተደረገበት ዘመን ምሕረት በተደረገበት ዘመን ምሕረት የማያደርግ በመዓት ዘመን ያለ ሰው ይመስላል። ሁላችሁም እጃችሁን አውጡ። ምን ላይ ነው ያላችሁት? ንገሩ ሁላችሁ በሉ ከፍ አድርጉት እንጂ እንደዚህ እንዳይ ዓመተ ምሕረት ላይ ነው ይበሉ። የያዛችሁትን መዓት ከውስጣችሁ አውጡ። ቁጣ ያንጥል አውጡ ከውስጣችሁ። ምን ላይ ናችሁ? ብርሃን ላይ እየተቀመጠ ሰው ካላየ ይጠቅማል። አሁን አይኑን ጨፍኖ አምፖል የለም ዘው አይኑ ብርሃን አለ በቃ ጨፍኝ ነው እያለ ቢደናበር ጉድጓድ ይገባል ማለት ነው። ዓመተ ምሕረት ላይ ተቀምጦ ምሕረት የማያደርግ ሰው ዓመተ ፍዳ ላይ ተቀምጧል። ስለዚህ ወደ ትሄዳለህ? ወደ ተራራ በሉ እንጂ ተራራ ሰላም ነው። ተራራ እርቅ ነው። ተራራ ያደክማል። አዎ ተራራ ሲወጡት ላብ ያልማል፣ ጉልበት ያብረከርካል። ተራራን የሚወጣው ጀግና ሰው ነው። የከተማው ሰው አይወጣውም ተራራውን። እንዴት አድርጎ እናት ወገሙን ሲያስብ ያው ግሸን ሲሄዳቸዋለሁ ይኸው ሰው ከተለያየ መንገድ ተዘግቶብን ግሸን ለመድረስ መከራው ሰው ወገሙን አስሮት ኧረ አልሄድም ይቅርብኝ ይላል። ተራራን የሚወጣው ጀግና ነው። ተራራ ሲወጡት ያደክማል፣ ከወጡ በኋላ ደስ ይላል። ሲወጡት በሉ ያደክማል። የሰውን ክፋት መተው የተበደሉ በደል መተው ያደክማል። እስኪ በሉ ያደክማል በሉ። ግን በደሉን ከተዋችሁት በኋላ ሰላም አለ ማለት ነው። እስኪ አሁን ሁላችሁም ትነሳላችሁ አንድ ጊዜ በሞት ያፈርሰው ተነሱ 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 ሁላችሁም ተነሱ ሁላችሁም በሞት ያፈርሰው አፈርሰው ነው ብያለሁ። ዓመተ ምሕረት ላይ ነው በሉ ሁላችሁም። ለተጣላሁትና ለጠላሁት ሰው ሁሉ ይቅርታ አድርጌያለሁ በሉ። እጃችሁን አውጡ። ለጠላሁት ይቅርታ አድርጌያለሁ። ምን ላይ ነው ያላችሁት? አሁን እኮ የምትሉት ደሞ ሰድባኝ እንዲ ከፍ ዝቅ አድርጋ ደሞ እሱ እንዲ በድሎኝ ተራራ ነው እሱ ተውት። ምሕረት ካደረጋችሁ በኋላ ሰላም አለ። ምሕረት አድርጋችኋል? እስኪ ያደረጋችሁ እጃችሁን ከፍ አድርጉት። ሁላችሁም ከፍ አድርጉት። እግዚአብሔር ምሕረት አድርጎልናል። ወደዚህ ተራራ ያወጣን አምላክ የተመሰገነ ይሁን። ቁጭ በሉ። አሁን ጸሎታችሁን ማን ይሰማል? እኛ ምሕረት ስናደርግ ማን ምሕረት ያደርጋል? የማይምር ሰይጣን ነው በሉ በሉ። የማይምር ሰይጣን ነው፣ የማይምር ሰይጣን ነው፣ የማይምር ሰይጣን ነው ማለት ነው። ተመልከቱ። ዛዳነነ ምድፀ ላይ ዛልቦ ምሕረት አለ ቅዱስ ኤፍሬም። ምሕረት ከማያደርግ ምሕረት ከማይሰማ የሰውን ኃጢአት ፈልጎ ገምግሞ ከማይተው ከጥንተ ጠላታችን አዳነን። ሰይጣን ምሕረት አይሰማም። ሰይጣን ምሕረት አያደርግም። ሰይጣን የሰውን ክፋት አይተው። ሰይጣን ምሕረት አያደርግም በሉ ንገሩኝ እንጂ ምሕረት ስለማያደርግ ምሕረት አይደረግለትም። ምሕረት አይሰማም በሉ። ምሕረት ስለማይሰማ ምሕረት አይሰራም። ተመልከቱ። የሰውን ስለማይተው የሱ አይተውለትም። የሰውን ክፋት አይተው አይተውም በሉ። የሰውን ክፋት አይተው በሉ አይተውም። እንግዲህ እየቆረጣችሁ በየቲክቶካችሁ በየምናችሁ የምትፖስቱ ሰዎች ስርዓት አድርጉ። ሰይጣንን ትመስሉ ጊዜ እንትመስሉ። የሰው ክፋት አይቶ ሰው ይተዋል? ቆይ እባክህ ቆይ። ሰው የሆነ ነገር እያደረገ ካይ ቆይ ለያዘው ለማታ ቲክቶክ እንዴ ያሉ ሰው የተከበረ አቶ ክቡር ከሆኑ አቶ እንትና እንዲህ ሲሰሩ አያችሁ ፖስት። ክፋት አይቶ የማያልፍ ማን ነው በሉ? ሰይጣን በሉ እንጂ አለ እኮ ሰይጣን። እኔ ደግ ነገር አያስችለኝም። ደግ ነገር አይቶ የማያስችለው ደግ ነገር የማይሰራ ክፋት የሚለቅም ሰይጣን ነው። ከሰይጣን ባይር እግዚአብሔር ያውጣል። ወዴት እሄዳለሁ? ተራራው ንገሩ እንጂ ወደ ምን ተራራ? ወደ ተመልከቱ፣ ወደ ከርቤው በሉ ተራራ፣ ወደ ዕጣኑም ኮረብታ እሄዳለሁ። የከርቤ ተራራ የተባለችው እመቤታችን ናት። ከርቤ ዕጣን የተባለ ልጇ ነው። ተራራ መባሏ ልብ ብላችሁ ስሙ። ተራራ ከፍ ያለ እንደሆነ ከፍጥረታት ወገን ከፍታን ማየት ከፈለገ ከድንግል ማርያም በቀር ከፍ ያለ ፍጥረት የለም። እየመልስላለሁ። ከፍ ማለት ምን ማለት ነው? ተራራ ከፍ ይላል። አዎ። ገነትም ከፍ ትላለች። አዎ። ደመናው ከፍ ይላል። አዎ። ጨረቃ ከፍ ብላ ጠፈር ላይ ያለችው። አዎ። ሐኖስ ከፍ ያለ ነው። አዎ። ከዛ በላይ ደግሞ ተመልከቱ፣ ከጠፈር በላይ ሐኖስ ከፍ ያለ ነው። አዎ። ኢዮር ኤረራማ ከፍ ያሉ ናቸው። አዎ። ከዚያ በላይ 7 ሰማያት አሉ። አዎ። ከዚያ በላይ ተመልከቱ፣ እግዚአብሔር ይጸውር ድደ ወይነብር ጠፈረ አዚ ዓለም በእራሁ። ሰማዩ ተመልከቱ፣ አልብ ከጠፈር ወአልብ ከመሰረት። ጌታ ለኛ ሰማይ ጠፈራችን፣ መሬት መኖሪያችን ነው። እግዚአብሔር ለጠፈሩ ጠፈር፣ ለመሰረቱ መሰረት ነው። ከፍ ያለ ነገር ከፈለገ መሰረት የሌለውን ከላይም የሚወስነው የሌለውን ተመልከቱ። አልቦቱ ምድናን ዋትቶርስ ራሱን ዝቅ አንገቱን ዘንበል የሚያደርግበት ቦታ የሌለውን እግዚአብሔርን ከመወሰን እግዚአብሔርን ከመጽነስ ለእግዚአብሔር እናት ከመሆን እግዚአብሔር ጸባዖት መታሰቡ ልብን የሚያደክም የእግዚአብሔር እናት ከመሆን በላይ ዓለምን በማልጁ የያዘ እንደ ጽናቢሉ አንጠልጥሎ እንደ እንቁላል ቢሉ ደፍኖ የያዘ እግዚአብሔርን በማህፀን ከመሸከም በላይ ምን ከፍታለ? ምን ከፍታለ? ከዚህ በላይ እሷን የሰጠን እግዚአብሔር ይመስገን። አሜን በሉላችሁ። እሷን የሰጠንማ እግዚአብሔር ይመስገን እንጂ ተራራ ላይ የወጣ ሰው ዝቅ ብሎ ሜዳውን እያየ አየሩን እያሸተተ በዛፎቹ አበባ እየተመሳሰጠ ይቆያል።
ከድንግል ማርያም እቅፍ የተገኘ ሰው ዳዊትን ቢፈልግ መሰንቆውን ይዞ፣ ሰሎሞንን ቢፈልግ ማሪውን እየተናገረ፣ ኢሳይያስን ቢፈልገው ድንግል በድንግልና ጸንሳ ትወልዳለች ሲል፣ ሕዝቅኤልን ቢፈልገው የተዘጋች አዳራሽ ቀይ ጎልማሳ እንደታጠቀ ሳይከፍት ገብቶ ወጣ ሲል፣ ሰለስቱ ደቂቅን ቢፈልጋቸው ከእሳት ለመውጣት ፈጣሪያቸውን እየተማጸኑ፣ አዳምን ቢፈልገው መድኃኒቱን ድንግል ማርያምን እያየ ሀቤከ አንቃይዶነ ዘትነብር ውስተ ሰማይ፣ አቤቱ ጌታ ሆይ አይናችንን ወደ አንተ እንሰቅላለን እስከ መቼ? እስከ አሜሳለነ። የገረድ የሰራተኛ አይኗ ወደ እመቤቷ፣ የልጅ አይን ወደ እናቱ ምን እስከሚያገኝ ዳቦ እስከሚያገኝ እንደሆነ አለ ቅዱስ ዳዊት አይኖችን ወደ አንተ ገልጣለዋል እስከ መቼ ስለው፣ እስከ መቼ ስንለው ይቅር እስከሚለን። አይኖቹን ገልጦ እግዚአብሔርን ያየባት ያቺ ተራራ እመቤታችን ናት። ነቢያት እያንቀላፉ ሞቱ። የአዳም ተስፋው፣ የኖህ መርከቡ፣ የአብርሃም የልጁ ተስፋ፣ የያዕቆብ የስደቱ መመለስ፣ የዮሴፍ ስደት ከስደት ለመመለሱ በአብራኩ ይዟት የተሰደደች ስንቁ፣ ከዮሴፍ ጋር በረድኤት የተሸጠ ከያዕቆብ ጋር የተሰደደ ዘምስለ አብርሃም ታንገደ ወምስለ ያዕቆብ ተአረከ፣ ከአብርሃም ጋር የተሰደደ ከያዕቆብ ጋር እንግዳ የሆነ ከዮሴፍ ጋር የተሸጠ ከእስረኞች ጋር የሚታሰር ልጇ አምላኳ ፈጣሪዋ በማኅፀኗ ካደረባት ከድንግል ማርያም በቀር ከፍ ያለ ቦታ ወዴት አለ? የማን ልጆች ናቸው? ይሄ እዚህ ተራራ ላይ ታዲያ ይኸውላችሁ እየሰማችሁ ነው። ቅንቡር ሳይወጣ አሳማ አይወጣም። በየት አባቱ አልፎ እየተንከባለለ አይወጣ። በየት አልፎ እዚህች ተራራ ላይ ሲወጡ ድካም አለው። ከህሊና በላይ የሆነ የማይመረመር ማንነት አላት። ለምን? የማይመረመር እግዚአብሔር እናት ናት። እዚያች ተራራ ላይ እየወጣ ሁሉን ያያል። እስኪ በሉ ተራራዋ ላይ እየወጣ በሉ ሁሉን ያያል። የጥምቀት እንደው ትዝ አይላችሁ? አባት ልጁን ትከሻው ላይ አድርጎ አቢ አየው እዛ አባዬ ከፍ አድርገኝ እዛ ጋር ያሉት ይላል አይደል? እዛ አባቱ ያችም ትከሻ ሆና ቁጭ በል በዚህ ላይ የነሸከም እዛ አየሁት አባዬ ዞረ ይላል ማለት ያችም ትከሻ ሆና ማለት እኛ ያለነው ተመልከቱ። ወጾሮ ዲበመትከት ምድር ወሶበረ ከወ ለበግ ግዱፍ የጠፋውን በግ ፈልጎ ባገኘው ጊዜ ወጾሮ ዲበመትከፍቱ ያንን በግ ቤት ተሸከመው ስንል በትከሻዋል። በክርስቶስ ትከሻ ላይ የጠፋው በግ ለመቀመጥ የበቃው ድንግል ማርያም እግዚአብሔርን ብትወልደው አይደለም። ከድንግል ማርያም በላይ ከፍ ያለ ተራራ የለም። እሺ ወደ ነገር ልጅ እናልጨርሰው። አንዱ ትርጉም አላለቀም። እኔ ተዋለሁ ምንም ማድረግ ስለማልችል ማለት ማነት ተራራ ባሉ ነገሩኝ እንጂ ታዲያ እዛ ጋር ያለ ቅንቡር ስለ ድንግል ማርያም እንዲነግረኝ አልፈልግም። እናንተ ጅላችሁ እንዴ ተራራው ላይ የወጣ ሰው ነው የሚያውቀው። የድንግል ማርያምን ተራራነት የሚያውቀው ዮሐንስ አፈወርቅ ነው። የድንግል ማርያምን ተራራነት የሚያውቀው ቅዱስ ኤፍሬም ነው። የድንግል ተራራነት የሚያውቀው ልጇ ነው። በዚያ ተራራ ተመልከቱ። መጽሐፈ ሄኖክ ምዕራፍ 7 ላይ ወርኢኩ ሰባተ አድባረ ክቡራነ እላያን ተመልከቱ። 7 የከበሩ ተራሮች አየሁ። እነዚህ የዕንቁ ተራራ ናቸው። መዓልት ወያንበለብሉ መዓልተ ወሌሊተ ቀንም ሌሊትም ያበሩ ነበረ አለ። የመካከለኛው ተራራ ግን ከሁሉ ተራራ ይበልጣል። ተመልከቱ። ያንን የመካከለኛውን ተራራ የመካከለኛው ተራራ ዕፀ ሕይወት ያለበት ነው። ዕፀ ሕይወት ክርስቶስ ነው። ከዛ 4 ምንጭ ይገኛሉ። 4ቱ ምንጭ 4 ወንጌላውያን ናቸው። ከዚያ ወጥተው ዓለምን ያጠጣሉ። 4ቱ ምንጭ ግዮን፣ ኤፍራጥስ፣ ኤፌሶን 4 ወንጌላውያን ዓለምን ቀድሰው ለእግዚአብሔር አቅርበዋል። ያን ተራራ ስጋዊ ደማዊ ሰው ሊነካው አይችልም። ድንግል ማርያምን በምድራዊ ሕይወት በሆድ የተያዘ ሰው የነ አርስቶትል የነ ዲዮጋኔዎስ የሌሎቹ የነ ፕላቶ የነ ዜን የነ ኦሾ ልብ ያለው ሰው ድንግል ማርያምን ሊያውቃት አይችልም። ማን ብቻ ነው የሚያውቃት? ዮሐንስ አፈወርቅ ነው የሚያውቃት። ቅዱሳን ሐዋርያት ያውቋታል። የእነሱ ልጆች አደረገን እግዚአብሔር ይመስገን። ወዴት እንሄዳለን? ወደ ተራራ በሉት። ተራራዋ ማናት? እመቤታችን። አንድ አሁን ዕጣንን ብቻ ተናግሬ ትምህርት ልጨርስ። ከዛ እዛ ላይ ምን አለ ስንል ያ ተራራ ምንድን ነው ስለው ዕጣን፣ የዕጣን ተራራ። ዕጣን ከሩቅ እንዲሸት አበው ሽታዋን እያሸተቱ ሞቱ። ለሙሴ በመቃብር ውስጥ ከገነት የመጣችው ዕፀ ሕይወት ድንግል ማርያም ነበረች። የሷ ምሳሌ ነበረ። አበው እያንቀላፉ ዋዲ በተስፋው ሀደረት ስጋዬ እስመ ይትሐድጋ ውስተ ሲኦል ለነፍሴ። ቅዱስ ዳዊት ነፍሴን በሲኦል እንደማይተዋት አምናለሁ እያለ አንቀላፋ። ማንን ተስፋ አድርጎ? ድንግል ማርያምን ተስፋ አድርጎ። ሁሉም የአበው ተስፋ ማናት? በሉ ንገሩኝ እንጂ ይሄን አልተረጉመችም። አንቺ ተስፋው ለአዳም ተረጉም ትርጓሜው ራሱ ያሳድራል አለበተች አልተረጉም። ምን ላድርገው እኔ? ስለዚህ ተመልከቱ። ያችናት ዕጣን የተባለ ምኑ ቅድስናዋ ያን እያሸተቱ ይመጣሉ። እነማን መጡ? ሁሉ ይመጣል። መላእክት በድንግል ማርያም ይመጣሉ። ለምን? ጌታቸውን ወልዳለች። ወዶ መስሏችሁ ነው እንዴ? ገብርኤል ደስ ይበላችሁ እናንተ እረኞች አለ ልደት ዕለት ምን አግኝተህ ነው ስንለው አይቶት የማያውቀውን አምላክ አይቶት። መልሱ እኮ እሱ ነው። በዚያች ተራራ መልአክ መጣ። በዚያች ተራራ ምድራውያን ከተሙ። በዚያች ተራራ እግዚአብሔር ተገኘ። ራሱ የተገኘልን አምላክ የተመሰገነ ይሁን። እሺ ከዛ ምንድነው ያለ? የበረሃ ወይራ ልቶ እንግዲህ በኃጢአት የኖረ ሰው ብላችሁ ተርጉሙት። ከዛ ምን ይላል አለ? እርጅናውን ያድሳል። እስኪ በሉ እርጅናውን ያድሳል። ምኑን ያድሳል? እርጅና ማለት በኃጢአት በሞት ፈርሰን እንዳንቀር ትንሣኤያችን የማን ልጅ ነው? የድንግል ማርያም ልጅ በሉ እንጂ ከ13 ነው እስከ 15 ላውጋችሁ። ፊታችን ማን ነው? ሕማማት አይደል? ሕማማት ነው አይደል? ሕማማት ላይ የምትወዛገቡበትን ጥያቄ ብቻ ልመልስላችሁና ልቀመጥ። በሕማማት አሁን እንግዲህ ተመልከቱ። የተራራው መዓዛ የተባለው ክርስቶስ ነው። ዕጣን የተባለው ተራራ የተባለች ልጇ ናት። ዕጣን የተባለ ክርስቶስ። ዕጣን ማን ነው? ክርስቶስ በሉ እንጂ። እሳት የመለኮት ምሳሌ ነው። ዕጣን የክርስቶስ የወልድ ምሳሌ ነው። መዓዛው የመከራው ምሳሌ ነው። መዓዛው የምኑ ምሳሌ ነው? ሰሙነ ሕማማትን ክርስቶስን ስናስብ ምኑን እያሰብን ነው? የመታመም ሳምንት በሉ እንጂ። በዚያ ሳምንት ቅዳሴ የለም። በዚያ ሳምንት ፍትሐት የለም። በዚያ ሳምንት ቁርባን የለም። ለምን በሉ እንጂ። ለምን ስትሉኝ ይኸውላችሁ ነፃ ፈቃድ እያለን መቀደስ እየቻልን አልቀደስንም። መቀደስ እየቻልን ምን አላለም? ክርስቶስ ተመልከቱ። ሃይማኖተ አበው ቅዱስ እለእስክንድሮስ ምዕራፍ 15 ቁጥር 5 ጀምሮ ሲናገር እንዲህ ይላል። ወለዘ ይእዝ ዓለመ አሐዝዎ ይላል። ዓለምን የሚይዘውን ያዙት በሉ እስኪ። ዓለምን በሉ የሚይዘውን። ዓለምን የሚይዘው አምላክ በፈቃዱ እንደተያዘ ምን አለች ቤተክርስቲያን?
እሱ ለኔ ስርዓትን የሰጠኝ አምላክ በፈቃዱ እንደተያዘ እኔም ደግሞ ያዝ ስላድርግና ላስበው አለች። ለዚያ ነው ቁርባኑ ያዝ፣ ቅዳሴው ያዝ፣ እግዚአብሔር ይፍታ መባሉ ያዝ ይደረጋል። እነዚህ የሚያዙበት በዚህ ምክንያት ነው። ወለዘ ይፈት ማይሰራ ኃጢአት አሰርዎ፣ የኃጢአትን ማሰሪያ የሚፈታውን አሰሩት። እስኪ በሉ የኃጢአትን ማሰሪያ የሚፈታውን ምን አሉት? ምን ማለት ነው? ተመልከቱ። በፈቃዱ የኃጢአትን ማሰሪያ የሚፈታው በፈቃዱ እንደታሰረ እኛ ደግሞ የገዛ ፈቃዳችንን አስረን እንጾማለን ማለት ነው። እንደዚያ ነው። እሺ ሰምታችኋል። ፈቃዱን ሰው ቆርጦ በሕማማት መጨፈር የለም፣ ያማረ ልብስ መልበስ የለም ማለት ነው። ጌጠኛ ሽቱ መቀባባታችንን እንደዚያ ምግብ እየቀያየሩ መብላታችንን ትተን ማንን ማሰብ? በፈቃዱ እሱ እንደታሰረ እኛ ደግሞ በፈቃዳችንን ምን ማለት ራሳችንን ማሰር ማለት ነው። ይሄ ነው የምንዝበት ምክንያት። ሌላው እየሰማችሁ ነው። ወለዘይሁ ሕይወተ ወሀብዋ ሐሞተ፣ ሕይወትን ለሚሰጠው ማርና ወተትን ለሚሰጠው ምንን ሰጡት? መራራ ሐሞት እንደሰጡት እስከ ምሽቱ ስንት ሰዓት ነው የሚጾሙ? እስከ አንድ ሰዓት ነው። እስከ ምሽቱ 1 ሰዓት ድረስ ከእህል ተከልክለን ቤተክርስቲያን መተን ግብረ ሕማም እየሰማን መዋል ሕማማትን። የእናንተን ጥያቄ ልመልስላችሁ። በሕማማት መልክ አይደገምም? ይደገማል። ይደገማል። ማነው አይደገም ያለ? ድግጥም አድርጋችሁ ድገሙት። ይደገማል። ለምን መልክ ይባላል አይባልም? ይባላል አይባልም? መኃልይ ይነበባል አይነበብም? መኃልይ ከተነበበ መኃልይ ምንድን ነው የሚለው? ለዓይኖችሽ ጥርሶችሽ ነው። መልክ ማለት ደግሞ አካልን መቁጠር። ስለዚህ መልክ በሕማማት ይደገማል። እየሰማችሁ ነው አይደል? ሌላ ልንገራችሁ። ለምንድን ነው መልክ የሚደገም ከተባለ ግብረ ሕማም ሲነበብ አርኪ ሁሉ አለ አይደል? አርኪው ምንድን ነው? መልክ ነው አይደል? ስለዚህ ሰው ለስንፍና ግን ይኸውላችሁ የእናንተን ጸሎት በመጸለይ ግን የግብረ ሕማም ጊዜ ግን እንዳታቋርጡ። እየሰማችሁ ነው እያስባለሁ። ስለዚህ እንደዛ ይደረጋል። በሕማማት የሚሞት ሰው እስከ ትንሣኤ ይቆያል። ክርስቶስ መያዙን እያሰብን በትንሣኤ ማን ነው የመቼ ነው ፍታት የሚደረገው? የጸሎታ ዓርብ ፍታት ይደረጋል መስላል። በቃ የሆሳዕና ዕለት የዛን ጊዜ ይደረግለታል ማለት ነው። እስከዛ ድረስ ይሰነብታል። ሌላ ምንድነው እዚህ ጋር የሚነሳው ጥያቄ? እዚህ ጋር ጽፌው ነበር መሰለኝ። ሌላ ማማተብ ይቻላል። እየሰማችሁ ነው አይደል? በስመ አብ አይደለም ምን አማቱ በሉ እንደዚህ በስመ አብ ወልድ ወመንፈስ ቅዱስ ማለት ይችላል። ማማተብ ይችላል። ማማተቡ የሚሰብከው ምኑን መስሏችሁ ነው? ከሰማየ ሰማያት መውረዱን ነው የሚሰብከው። ይቻላል ማማተብ። ሌላው በሕማማት ሚካኤል፣ አብይ በዓል፣ ገብርኤል ቢውሉ ልንሰግድ ነው ላንሰግድ ነው? አሰግደን እንሰግዳለን የሚል ይጠየቃል። ይሰግዳል። አብይ በዓል ማን ነው? ስቅለት በሉ ስቅለት በሉ። የስቅለት ዕለት እንሰግዳለን አንሰግድም? የስቅለት ዕለት ከሰገድን የሚካኤል ዕለት እንሰግዳለን አንሰግድም? እንሰግዳለን። ሕማማት ከሆነ ስቅለት ያ በሕማማት የሚውለው አብይ በዓል ሕማማትን የሚያሽር ሳይሆን በስግደት የሚከበር በዓል ነው። የስቅለት ዕለት ከሰገድን በሌሎቹም አብይ በዓል እንሰግዳለን። ከአብይ በዓል ትልቁ የመጀመሪያው በዓል ስቅለት ነው። ስቅለትን እየሰገድን ካከበርን ሌላውንም እየሰገድን እናከብራለን። ሌላው ምንድነው መሰላችሁ? መልክ ይደገማል ብያችኋለሁ። ጸሎት አይቋረጥም። ስርዓተ ማኅሌት አልነካውም። መምህራን ያን ያዙልኝ በደንብ እሺ፣ ያን ያዙልኝ። ይሄኛውን ስናገር ይሄኛውን አልነካውም። ያውን ደግሞ ሌላ ሰው ዲስኩር እንዳያመጣ ማለት ነው። የእናንተን አይደለም ያልኩት። እዛ ካህናቱ ሀመ እያሉ እየተዋደድ እንዳይል ማኅሌቷ ላይ ማለት እንዳይል ስርዓተ ማኅሌት ሌላ ነው። እኔ እያልኩ ያለሁት በጸሎት ይጸለያል። ስለዚህ ያን ነው እያወራ ያለሁት። ከዛ በተረፈ መስቀል አንሳለምም። ምንን እያሰብን ነው? 5500 የመከራውን ዘመን እያሰብን ስለምንኖር ነው። ሌላ አንድ ትልቅ ችግር ያለው ምንድነው? የቅዳሜ ስዑር ዕለት ጌታ ተመረመረ፣ ዲያብሎስ ታሰረ የሚባል አንድ ወግ አለ። ይሄ አይባልም። ጌታን ማን ነው የሚመረምረው? አይባልም ካላችሁ ሌላ በሉ ነው ጥያቄ። እንግዲህ የምስራች ተሰማ፣ ዲያብሎስ ታሰረ ጥሩ ነው። ጌታ ተመረመረ ግን ስህተት ነው። ይሄ አይባልም። ጸሎት ይጸለያል፣ ይሰገዳል፣ ይጾማል፣ ራስን ይገዛበታል። በዚህ ምክንያት ሕማማትን እናሳልፋለን ማለት ነው። ሌላ ጫማ መልበስ አለመልበስ ትችላላችሁ። ልበሱም አትልበሱም የተባለ ነገር የለም። አለመልበስ ክርስቶስን ማሰብ ስለሆነ አያስለቅም ባጭሩ ማለት ነው። ግን የክርስቶስን ሕማማቱን ለማሰብ ማውለቅ ጥሩ ነው። በቃ ሌላ ቀን የለበሰው ይበቃል ብሎ ያወለቀ ሰው አብልጦ ሰራ፣ ደስ ይላል። ይሄ ነው የዕጣኑ መዓዛ የተባለው። በክርስቶስ መከራ ተስበን መከራውን አስበን መንግስቱን ለመውረስ ያብቃን። ይቅርታ አድርጋችሁልኛል። ስለዚህ በሞት ያፈርሰውን የዘማሪው ሰዓት ረፍዷል ብላችሁ የዝማሬ ሰዓት እንዳትሻሙ እላለሁ። እጃችሁን አንድ ያውጡ ብላችሁ ማርያም ተራራዬ ናት በሉ። ምናችሁ ናት? ዝቅ ብላችሁ ሁሉም ታዩታላችሁ። የት ከፍ ስትሉ ማርያም ተራራችን፣ ልባችን የሚስብ የልጇ የዕጣን መዓዛ ያላት ናት። እሷን የሰጠን እግዚአብሔር ይመስገን። የእሷ ልጆች የሚያደረገን እግዚአብሔር ይመስገን። እንግዲህ ሰላም ሁኑ፣ ሰላም ከረሙ። እግዚአብሔር በዳግም ሆነ ያገናኘን። ሃይማኖታችሁን ጠብቁ፣ እንደ አባቶቻችን እመኑ፣ ተማሩ እላለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።